ማህሌትን ስናቃት መጀመሪያ እኮ የመጣቸው የስቶሪ ታይም ላይ ስቶሪዋን ስትነግረን እንባ አስነብታን ነው። ጎዳና እንደምትኖር የጀነራል ሚስት እንደነበረች በትምህርቱ አንደኛ እንደወጣች ዱባይ ላይ አሁን ፓይለት እየተማረች እንደሆነ ቅጽበት ውስጥ ለ2 ሰዓት እና ለ3 ሰዓት ባገኘዋት ቅጽበት ውስጥ ያደረገችውን ነገር እዛም ሽርጉድ የምታደርገው ነገር የምታሳየው ነገር ይሰቀጥጣል። እንዴ ይቻል ልጅ አይደለችም፣ አደገኛ ማፊያ ነች። በቃ እሷ ከሲሲሊ ማፊያዎች የምትለይ አይደለችም። እያንዳንዳችን አይደለም ጾታን ታስቀይራለች በምታወራው ነገር። ሎተሪ በሚል ነገር ነው በበጎ አድራጎትም ተቀይሮ እኮ ህጋዊ ሁን የተባለው 2ኛ እና 3ኛ ዙር ላይ ነው ኢትዮጵያ መጥቶ ህጋዊ ሆነው የምናውቀው ዶክመንት ነው። ሶ ከዛ በፊት የተጀመረ እስከዛሬ የተደበቀው ነገር መቼ ነው የምናገረው? መቼ ነው የሚወጣው? ሁሌ እየተሰደብኩ መቆየት አለብኝ? በውሸት እንጠየቅ፣ ግልጽ ይውጣና እያንዳንዱ ነገር ትክክለኛው ሰው ይለይ ማለት ጉዳዩን አቁሞ አያስብልም። በመጀመሪያ መብረቁ ፋሚሊዎች በጣም ከልብ አመሰግናለሁ። ጃጓር ወንድሜ፣ ኩኩ፣ እዚህም ያላችሁ እንስብሊ በጣም ብዙዎቻችሁ ያው ለማውራት ችያለሁ። እንግዲህ በጣም አመሰግናችኋለሁ። ከታች ያላችሁትን ፎሎ ያደረጋችሁኝ ምናልባት አሁንን ስለነዚህ ጉዳዮች ስናነሳ ትልቅ አቅም የሚኖረው ነገር በዚች ማህሌት ጉዳይ ላይ እንደኔ አስተሳሰብ ምን መሆንና ምን መከተል አለብን የሚለውን ነገር ግልጽ ያሉ ነገሮችን አሁን በጣም በተደራራቢ ነገሮች እንዲሸፋፈኑ የሚካሄድበት በዋነኝነት ጉዳዩ ተጀምሮ ሊደባበስ የተቻለው ነገሮች እየተሸፋፈኑ ያሉበት ነገር ያው ዱባይ ላይ ያለው ትርምስ ነው። ዱባይ ላይ ያለው ትርምሶች ካልጠሩ እነዛ ነገሮች ካልጠሩ በጣም ብዙ ነገሮች ተያይዘው ነገሮች አሉ። በዚህ አጋጣሚ ውሽዬም ራሷ ለ2 ሰዎች አሜሪካ ትሄዳላችሁ ብላ ብር አስቀብላቸው ከፍያለሁ በሚል ነገር የራሷን ቪዲዮ ሰርታለች። ታስታውሱ እንደሆነ መልሼላችኋለሁ እያለች ነው የምትገኘው። እሷ ምጆ አለበት ማለት ነው። አሁን እሷ ከሳሽ ሳትሆን ተከሳሽ ሆና መቅረብ ነው አሁን አዲሱን እንትን ማድረግ የሚኖርብን። ምክንያቱም ለምንድን ነው እሱ መረጃዎችም ስላለኝ ነው የጀመረችው። ክስን አቋርጠዋለች። ለምን የሚለው ነገር ማለት አለበት። ምሳለው ብሎ በጎ አድራጎት የሚሰራ ሰው አሁን ላይ ምንም ነገር አትንኩኝ፣ አትጠይቁኝ የሆነ ሰው ቤት ብቻ ገብተው 4ቱም ሆነው እዛ ጋር እያሽቋለጡ እኛ አረጋግጠናል ተውት እያሉ ሰው በሌለበት ተበዳይ ባሌለበት የሚሰሩት ድራማ በራሳቸው መቆም ስላለበት የጀመርነው ነገር ወደኋላ አንልም። ይህንን ነገር ለማድረግ ግን በሚዲያ ጋጋታ ወር ደግሞ እኛ በለው በሚለው ሳይሆን በምን ልክ ድረስ መሄድ አለብን የሚለውን አጥርቶ ለመውጣት ትልቅ ጊዜ ይፈልጋል። ያንን ጊዜ የምናደርገው በምንድን ነው? ሀገር ቤት ያለውን እንግዲህ ክስ ቤንጃም ታስታውሳለህ። እያንዳንዱን ፋይል አጠናክረን ፌዴራል ከሰን አንተ ሀገር ቤት ያለውን ነገር ጨርስ፣ እኔ ደግሞ አረብ ሀገር ያሉትን ነገር ጨርሳለሁ በሚል ነበር ሀቢባም ይህንን ኃላፊነት የወሰደችው። ከዛ በኋላ ጥያቄውም እንዲነሳም ምን ደረሰም የሚል ነገሮች የሉም። በዚህ አጋጣሚ ብዙ ጥያቄዎች ይነሳሉ፣ ብዙ ነገሮች ወደኋላ ይቀራሉ። የለጠፍከው ማታ ለጥፈ ነበር መብረቁም የሃና ጉዳይ። በዚህ አጋጣሚ የሌላ ጉዳይንም ብትይዝልን ደስ ይለኛል። እሷ ቤትም ተይዞ ከውጭ ከሳውዲ ኤምባሲ ትለቀቃለች ብሎ ያሉን የውጭ ኤምባሲ ተወካዮች እንግዲህ ህዝብ ባለበት ሰምታችኋል። በቃ ማለት አሁን እኔን የምትረዱኝ ጊዜ አሁን ነው። እኔ እዚህ ሚዲያ ላይ የምታቁኝ ሰዎችን ሳስታርቅ ወይም ደግሞ መልካም ነገር ስሰራ ስረዳ ነው። ከዛ ውጪ በምረዳቸው ነገሮች ስንት ጊዜ ሌባ እየተባልኩኝ አጭበርብራል እየተባልኩኝ ስንቱ ቤት እንደሄድኩ ታውቃላችሁ። አንዱም ግን ማስረጃ የላቸውም። እንደዛ ሌባ ያሉኝ ሰዎች ደግሞ ዛሬ ላይ ያለውን ነገር ግልጽ ሲላቸው በራሳቸው ጊዜ እንትን እያሉ ነው ያሉት። አሁን ይህንን ጉዳይ አሁን ለምን አነሳኸው? የኔና የሷን ነገር ተዉትና የኔና የሀቢባን ነገር ተዉትና አንደኛ ስለ ሃና ፍትህ የምትፈልጉ ጉዳዩ የተደረሰ የሚለን ሁላችንም በደንብ እንጠያየቅ። ስለ ብርም ሆነ ስላልነበረው ነገር አሁንስ የደረሰ የሚለውን ማለት ነው። ሶስተኛ 54 ሚሊዮን ብር የተበሉት ወገኖች ጉዳይ መተው እንደሌለበት በትክክል እናውራ። አራተኛ ባለሀብትነን እያሉ እስካም ለሚደረጉት ህዝቦች ድምፁ ነው።
አምስተኛ እጣ በሚባለው ድርጅት ውስጥ ያለውን ወጪ ገቢ ግልጽ ሆኖ ተመልካቾችም ሆነ ህዝቡ ጥንቃቄ ያድርግ። ኦር ደግሞ ትክክለኛ ከሆነ አምኖበት ግልጽ ብሎ ይሂድ። ስድስተኛ የኔም ድርጅት ጀጎል እስከዛሬ የት ነበረ? ምን እየሰራ ነበረ? ምን አድርጓል? መፈተሽ ካለበት ኦዲት መደረግም ካለበት እኔንም ላይ ያለውን ጥያቄ ጠይቁኝ። በዚህ አጋጣሚ ጀጎል የትም አልሄድም። ቢሮ አዲስ አበባ አለ፣ ቦሌ ነው። ሄዳችሁ ማየት ትችላላችሁ። ቪዲዮም ተቀርጾ ደግሞ ይለቀቅላችኋል። ምንም እኔ ስራ ስላቆምኩ ነው። አያችሁ፣ አንድ ሰው ላይ በርደን ስለነበረ እኔ ስራ ስላቆምኩ ያቆመ የመሰላችሁ ሰዎች አሉ። ህጋዊ ላይሰንስ ያለው አሁንም ቢሮ ክፍት የሆነ ነው። ምንም የተለየ ነገር የለም። እዚህ ደግሞ እናንተን እያገዝኩ ነው። አረብ ሀገር ያሉ ልጆችን እያገዝኩ እየረዳው ነው። አሁን ባለሁበት ሁኔታ እንኳን ማለት ነው። አያችሁ፣ በአንድ ሰው በርደን ላይ የነበረ ድርጅት ስለሆነ ነው አሁን እኔ ሳቆመው ይሄ ሁሉ ውጣ ውረድ የመጣ ማለት ነው። ስለዚህ ያንን ቼክ ተደርጎ መደረግ ያለበት ነገር ሁሉ እኔንም ጭምር ዲቴል ጠይቃችሁ በዚህ ብላችሁ ከሀስከበ አጭበርብሬም ከሆነ ያጭበረበርኩትን ነገር በግልጽ በማስረጃ ወጥቶ ክሊን መሆን አለበት ይሄ ሚዲያ። ከዛም በኋላ ማን ጥሩ ነው ማን ጥሩ አይደለም የሚለው ነገር ከተለየ በኋላ ሰላሙ የሚቆመው እዛ ጋ ነው። ያለው ነገር የሚስተካከለው እዛ ላይ ነው። ስለዚህ ይሄ ነገር ወደ ኋላ መቆም የለበትም። እነዚህ ነገሮች የኔና የሀቢባ ጉዳይ አይደሉም። የህዝብ ጉዳይ ነው። የሀገር ጉዳይ ነው። ብዙ ሺህ ሰዎች በውስጡ ያካተተ ጉዳይ ነው። ብዙ የአረብ ሀገር እህቶችን ወደ ድህነት የመለሰ፣ ብዙ ኢትዮጵያ ያሉ ሰዎችን ከብራቸው ላይ ተወስዶ ወደ ድህነት የመለሰ፣ ብዙ ባለሀብቶች እስካም ያደረጓቸውን ኢትዮጵያ ህዝቦች ብታዩ በቢሊዮን የሚቆጠር ስንትና ስንት ሺህ ደላላ ያለበትን ጉዳይ እዚህ ጋር እሷን ተዋት እሱን ተው በሚለው የኔና የሷ ደጋፊ በመሆኑ ሰዎች የሚያልቅ ጉዳይ አይደለም። እና ፕሊስ ይህንን ነገር መብረቁም ይበልጥ ይህንን ጉዳይ መብረቁ የያዘው የምትሉ የሚለውን ሳይሆን ያዘው ልልህ ነው። የሌላንም ጉዳይ እያንዳንዷን ጥያቄ በቃ መብረቁ ይውልህ እኔ ወንድሜ ነህ አይደለ? ምንም ሳትሳሳ እኔንም አንቀህ መያዝ ካለብህ አንቀህ ይዘህ ጠይቀኝ። አንቀህ ይዘህ ነው ማወራ። ኤቭሪዋን ሌሎቻችሁም ቤት ማለት ነው ስመጣ በሚገባ አክብሬያችሁ በሚገባ ለምጠየቀው ነገር እየመለስኩ ካጠፋውም ጭምር ያለብኝን ኃላፊነት ተወጥቼ ይኸው አንገቴን ሰጣለሁ። ሶ በዚህ ልክ ቆርጬ ያነሳሁት ጉዳይ ስለሆነ ይሄ ጉዳይ እንዳይላበስ የሶስት ቀን ጉዳይ እንዳይሆን ሁላችሁም ተነጋግራችሁም የጉዳዩ የደረሰ እያላችሁ ለእያንዳንዱ ለሚመለከታቸው ሰዎች እንዳያቆሙት። ምክንያቱም 3 ቀን 4 ቀን ሲሆን ሁሉም ጸባዩን ይቀይርና ዛሬ እኔ ደጋፊ ሆኖ ነገዛ ይሆናል ነገ ምናምን። ይሄ አጀንዳ የሚፈልግ ቲክቶክ ነው። ይሄኛው ግን ከአጀንዳ በላይ ነው። የሀገር ጉዳይ ነው። የብዙ ወገኖች ጉዳይ ነው። የብዙ እህቶች ጉዳይ ነው። የብዙ ቤተሰብ የተበተነበት ህይወት የጠፋበት ጉዳይ ነው። የሌላ ጉዳይ በራሱ ስንትና ስንት መከራ ያየውበት ጉዳይ ነው። ስለዚህ በእነዚህ ነገሮችም ግልጽ ያለ ነገር እንዲኖር እያንዳንዱ መጠየቅ ያለበት ነገር ለምን ወር አይፈጅም? ይሄ ሚዲያ በዚህ ልክ ካልጠራ በስተቀር እኔም እየተሰደብኩ መኖር አልፈልግም። ማደርገውን መልካምነት ደግሞ ሰዎች እንዲደበቅባቸው አልፈልግም። አይናቸው መገለጥ እንዳለበትና ምን ሳደርግ እንደነበረ ህዝቡን ማወቅ ስላለበት በዚህ ልክ ነው መናገር እንፈልገው እና መብረቁ ልልህ የምችለው ምንድነው፣ በመጨረሻ የማህሌትን ጉዳይ ዝም ብለን በሃይላይት በምናደርገው ሳይሆን ማስተካከያ ይፈልጋል። በውስጥ ማን ጋር ምን ማድረግ አለብን፣ ኖርዌይ ያለውን ነገር በምን መልኩ መጨረስ አለብን፣ የሚጠረጠሩ ሰዎችን እንዴት ቀርበው ቃል መስጠት አለባቸው፣ እንዴት ማድረግ አለብን የሚለውን ከህግ አካላቶች ጋርም ተጨማምረን ነው መስመር ማስያዝ ያለብን። ዱባይ ላይ ያለው ምስቅልቅሉ ካልጠራ ግን እነዚህ እዛ ተደብቀው ሲመቻቸው አንድ ቤት ብቻ ከልለው ዘግተው ስለ ጊፍት የሚጨነቁ እኔ አይደለችም ነች እያሉ ሙድ ሚይዙ አንዳንዴ ትመስላለች አንዳንዴ አትመስልም እያሉ የሚጨማለቁ ክስ እንኳን ሳይመሰርቱ ተበድለናል በሚል ድራማ ውስጥ ትንሽ ነገር ጀምረው ያቆሙትን ጭምር አሁን ከሳሽ ሆነን ነው መምጣት ያለብን እና ስለዚህ በዚህ ነው የምጨርሰው። አመሰግናለሁ ወንድሜ። ቴንኪው ተስፍሽ። እኔ ካንተ ሀሳብ ላይ አንድ ብቻ ነው የምጨምረው። ምናልባት በጀጎል ጉዳይ ጥያቄ ያለው ሰው ካለ አስተናግዳለሁ ካልክ እሱን ለብቻ የሆነና ችግር የለውም። አንደኛ የሌላ ንርሶ ሆን ምንም አልተከታተልኩትም አልነበርኩም አስለን በሌላ አጀንዳ ስለነበርኩኝ እነማናቸው ተጠያቂዎች እነማን ነበሩበት ምናምን የሚለውን ነገር ስለማላውቀው ጉዳዩን እንዳድስ ለመቀስቀስ ብዬ ነው። የሐናንም ባለፈው ሀቢባ ስትናገር ሰምተህ ከሆነ
እሱ ምን አደረገ እኛ እንኳን በህግ ይዘነዋል እሱ ምን አደረገ ብላ የተጠቀመችው ነገር ስላለ የግለሰቦችን ስቃይና መከራ የሚዲያ ሽፋን መስጫ ያደረገች ሁሌ በቁስል ላይ ቁስል እየጨመረች ነው ያለችውና ያ ጉዳይ እስኪ እሷ የደረሰችበትን ታሳውቀን ለማለት ፈልጌ ነው ያነሳሁት። መነሳት አለበት። ሌላው ይሄ ማህሌት ጉዳይ ነው። ዱባይ ውስጥ ያለው ይቀደም ካልክ በማንኛውም ሰዓት ከዛ ውስጥ እንኳን ንጹህ ቢኖር እኔ ሆን ብዬ ነው አንተ ላይ ራሱ ቪዲዮ ሰራሁት ቅድም። የምን እርቅ ነው? ከሁለት አንዳቸው ንጹህ መሆናቸው መረጋገጥ አለበት ያልኩት። እርቅ የሚፈልጉ አካል ወይ ተስፋዬ ወይ ሀቢባ የሆነ ሚስጥር ያወጡብናል ብለው የሚጨነቁ አካላቶች ሶስት፣ አንድ ከኢትዮጵያ ሁለት ከዱባይ እየተዘጋጁ እንደሆነ ስለማቅ ነው እናንተን ለማስታረቅ ማለት ነው። የእናንተ መጣላት አሳስቧቸው አይደለም። ያ ነገር ይገፋበት ብዬ ነው እንዳስተያየት ቁጭ አደረኩት። ከዛ ውጭ ያለው ግን እነዚህ ትልልቅ የሆኑ ጉዳዮች እስካሁን እልባት ያልተሰጣቸው ብዙ ሰው የነገደባቸው ጉዳዮች መያዝ ያለባቸው በእንደኔ አይነት ቤት አይደለም። እንደውም እኔ እንደ ጠያቂ ሆኜ ምናልባት በአንተ ቤት ቢሆን አንተ ጋር መጥቼ ሌላም ጋር ቢሆን የዛ ቦታ ሄጄ አንዳንድ ጥያቄዎችን እያነሳሁኝ ጉዳዩን እንዲፍረጠረጥ ለማድረግ ካልሞከርኩ በስተቀር በእኔ ቤት አይሆንም። ለምን እኔ ቤት ውስጥ የማይቀርቡበት ብዙ ሰበብ ያመጣሉ። አንዱ ሃይማኖት ጠል ነው ይለኛል፣ አንዱ ዘረኛ ነው ይለኛል፣ አንዱ እንደዚህ ነው መብረቁ ይላል፣ አንዱ ተሳዳቢ ነው ይለኛል። ገብቶሃል አይደለ? ቀን በቀን ከሚሳደቡ እናትህን እንዲህ ብዬ ከሚል ግለሰብ ጋር አብረው እየዋሉ መብረቁ ተሳዳቢ ነው ይለኛል። አላህ ያሳየኝ። እንግዲህ በጣም የወረደ ስድብ የሚሳደቡ በጣም የወረደ ላይፍ ያላቸው። እኔ ለሴት ልጅ ክብር አለኝ፣ ለእናት ክብር አለኝ። እንግዲህ አንድ ግለሰብ የምታወራው በሚገባው ቋንቋ ነው። ጋጦጥ ሲመጣ ጋጦጥ ብዬ እሳደባለሁ። ምን ላድርግ ታዲያ? ከዛ ውጪ ከፍ ዝቅ ምለው ለሰዎች ብዬ ነው። እና በእኔ ቤት ውስጥ አይሆንም። ምክንያቱም ብዙዎቹ መጥተው ለመጠየቅ ፈቃደኛ ላለመሆን የሚያቀርቧቸው የሆኑ ሰበቦች አሏቸው፣ ምክንያቶች አሏቸው። ሚኪ ፊት አውራሪ ባለፈው እኔ ቁርአን አምጥቼ እምላለሁ ባላህ ቃል ማላደርገውም አላምልለታለሁ እኔ መብረቁ እናቴን የሸርሙጣ ልጅ ብሏል ብሎ ምክንያት ሲያቀርብ ነበር። ለጃጓር የሸርሙጣ ልጅ ብሎ እናቴን ሰደባታል። እስኪ ይምጣ። ሰምታችኋል? ልጅ ውስጥ ያላችሁ አለ እንደዛ ሚል ይሄን እንኳን ምክንያት ያመጣል። እና ይሄንን ጉዳይ አንተ አመቻችተህ ምናልባት ከኛ ሰዓት ጋር እንኳን ማስ ባይሆን መካከለኛ ላይ አድርገህ አመቻችተህ መጀመሪያ የዱባዩን ጨርሱ። ከሷ ጋር ፕሮግራም ባለ ሰዓት ጥራን። አስፈላጊ ከሆነ አካውንት እንዳይዘጋ ኮፕሊክ እናደርጋለን፣ ገስመተን እንቀመጣለን፣ አንዳንድ ጥያቄዎችን እንጠይቃለን። ፋይት አድርግ ከነሱ ጋር። በተለይ እዛ ኮልኮሎችን ፋይት አድርጋቸው። አንድ ቦታ ላይ ተቀምጠው ውስጥ ለውስጥ ማታ አብረው ሲጠጡ የሚያመሹ ተጠራርተው የሚመጡ አንድ አይነት መልስ ያላቸው አንድ አይነት መልስ ተመካክረው የመጡ ነው የሚመስሉት። እነዚህ ሰዎች እንትን ማለት አለባቸው። እኛ ህዝብ እስኪደግፈን እስካይደግፈን አንጠብቅም፣ ሀቅ መውጣቱ ስለማይቀር ማለት ነው። ከዛ ስለ ጀጎል ጥያቄ በሚኖረው ያለው ሰው አለ በሚኖር ሰዓት ተጠይቀኝ የምትለኝ ከሆነ ስለ ጀጎል መጥቼ ጠይቃለሁኝ። ሁሉንም አውቀዋለሁ። አስለን በፊት ነበር ማላውቀው፣ አሁን ስለማውቀው ነው። በአንተ በኩል ምንም አይነት ጥያቄ የለኝም። ጥያቄ መልሰልኛል። 50% ሆን ብዬ ነው 50% ነግሬያለሁ፣ እንድታብራራ ስለምፈልግ ነው። በኔ በኩል ስላንተ ምንም ጥያቄ የለኝም። ከጎንህ ነን ማለት ነው ሁላችንም። የኔም ቤተሰብ ወክዬ እንደ ቤተሰብ መጀመሪያ ሀቅ የያዘን ሰው አምላክ ነው የሚደግፈው። እሺ ሰው አይደለም። አምላክ የደገፈው አካል ደግሞ አይንገዳገድም፣ አይወድቅም፣ ሁሌም አሸናፊ ነው። እንደ ክር የቀጠለች ስለሆነች ምናልባት ትንሽ ዋጋ ልታስከፍል ትችላለች እስክታረጋግጣት። ከዛ ውጪ ክሯን አግኝተህ እስክታሳያቸው ድረስ መበርታት ነው ያለብህ። እዚህ ሚዲያ ላይ እኛ ጠፋን ማለት ወላሂ ነው የምላችሁ ከአላህ በታች እኛ ጠፋን ማለት እንዳለ በላተኛ ነው። እድሉ የማይሰጠውና ፎሎወርስ የሌለው ጌም የማይጫወተው ድምፁ የማይሰማ የማይታወቀው ማህበረሰባችንን በአንድ ላይ ተስማምተው ዛሬ አንዱ ቤት ነገ አንዱ ቤት እያሉ ጋጥ ነው የሚያደርጉት። ጋጥ ማለት ነው እንዳይነሳ እንዳይቆም አድርገው አይተናል። በመሀሊት እንዴት እንደተረባረቡ እኔ በርታ ነው የምለው እንደራሴ። እንቀላቀላለን፣ ጃጓርንም ሐሳቡን እንሰማለን፣ ሌሎቹንም እንደዚሁ። ግን ቤት ሲባል አንተ ጋር ወይንም ደግሞ ሌላ መካከለኛ የሆነ ቤት ሁሌ ቢቀጠር እንደ ተስፋዬ ቀለቦች የሚችል ከሆነ የሚችል አይመስለኝም። አንተ ጋር ቢሆን እዚች ጋር ላቋርጥና መብረቁ አሁን ኔክስት ስቴፕ የሚሆነው ምንድነው? ለተስፋዬ ቀለቦች ተነግሮታል። ይህንን ጉዳይ የጀጎልንም ጉዳይ ይዘህ ፈትነህ ከሲቪል ማህበራት ሰዎች ጠርተህ እያንዳንዱን ነገር ቼክ እንዲደረግ የኔንም
ሰክሰስ ፕላስንም ማለት ነው ከቴዲ ሐዋሳ ቤት ሆነው ተስፋዬ ቅልቦች እና ቴዲ ሐዋሳ እንዲሰሩት በውስጥ እየተደረገ ነው። በአጭር ጊዜ ውስጥ እነዚህ ነገሮች ሁሉ እዛ መጥተው የሚዳኙበት ነገር ይሆናል። ምክንያቱም አሁን ከዚህ መጀመሪያ ላሉ ነገሮች እኔ ልመልስ ካልኩኝ እዛ ከመጠየቁ በፊት ችግር እንዳይፈጠርና እንትን እንዳይሉ ምንም እዛ ሁሉም ጥያቄ ያለውም ሰው እኔ እዛ ቴዲ ሐዋሳ ቤት ከነ ተስፋዬ ቅልቦች እና ሌላው ባለበት ቤት ውስጥ ተሰብስበን በምጠየቅበት ሰዓት ላይ እመልሳለሁ፣ አሁን ላለው ነገር ማለት ነው። ከዛ በኋላ ክሊን ማድረግ ያለብኝን ደግሞ በቤቴ እየመጣችሁ በእያንዳንዷ ጉዳይ የምትጠይቁኝን ነገር ደግሞ ለምን 30 ቀን አይፈጅም? እያንዳንዷን ጉዳይ በትክክል እየጠየቃችሁኝ በትክክል እየመለስኩኝ ያለው ነገር ክሊን ይሆናል ማለት ነው። በመጀመሪያ ግን ሁሉም ሰው ባለበት ሌሎች ጥያቄ ያላቸውም ሰዎች ጥያቄ ይዘው እንዲመጡ ቪዲዮ ሰርቻለሁ። ቴዲ ሐዋሳን ቀን ምረጥልን ብለን በውስጥ ልኬለታለሁኝ። አሁን ኦልሬዲ ያንን ነገር አክሴፕት አድርጎ ቀኑን እንዳሳወቀን ለተስፋዬ ቅልቦች ተነግሮታል። ይይዘዋለሁ ችግር የለም ብሏል። እኔ ለእውነት ሊቆምኩት ብሏል። እንግዲህ እዛ መጥቶ ከቴዲ ሐዋሳ ጋር እናንተ ለምትጠይቁን ጥያቄ በእያንዳንዷ ጉዳይ መብረቁ ይኸውልህ፣ አንተም ራሱ እኔን መጠየቅ ያለብህ ጥያቄ ከሆነ እዛ ላይም ደግመህ መጠየቅ መቻል ያለብህን ነገሮች ሁላችሁም እዚህ ጋር ያላችሁ ኖርማል ፖዘቲቭ የሆናችሁ ወንድሞችም ቅር ያላችሁ ነገር ተስፍሽ በዚች ጉዳይ ላይ ጥያቄ ያለ የምትሉ ከሆነ የምር እንደምትወዱኝ ነው ማረጋግጠው፣ የምር እንደምትወዱኝ ማለት ነው። ሶ እኔ ምንም ነገር 0.5 ሳንቲም ችግር አለብኝ ብዬ አላስብም። ስሰራ መሳሳት ከተሳሳትኩ እንጂ በብር ጉዳይ የተነካካ እያንዳንዱ ነገር እንዲፈተሽ ነው ፈልገው። ይህን ጉዳይ ደግሞ ኢቭን ፌዴራል ፖሊስም ኢንሳም ሲቪል ማህበራትም እያንዳንዱ ነገሬን ኢትዮጵያ ውስጥ ያለ አካውንቴ እንዲፈተሽ፣ በድርጅቱ የገባው ብር እንዲፈተሽ፣ ፎርዛት ማተር የተሰበሰበው ብር እስከዛሬ የተሰበሰበው በጀጎል በጎ አድራጎት በእርዳታን በለው በምንም 1.2 ሚሊዮን ብር ነው። እኔ የ10 ወር የቤት ኪራይ እንኳን የከፈልኩት 200 ሺህ ነው በወር። ቤቱን ቪዲዮ ላይ ወደ ታች ገብታችሁ ታዩታላችሁ። በወሩ 200 ሺህ ነበር ስከፍል የነበረው። ስንትና ስንት እዛ ቤት ሳስቀምጥ እዛ እየመጡ እያረፉ እየኖሩ በቪዲዮ አይታችሁታል። ወደ ታች ወርዳችሁ የጀጎልን አቃተኝ ልዘጋው ነው እባካችሁ ያልኩባቸውን ቪዲዮዎች ገብታችሁ ማየት ትችላላችሁ። ምን አይነት ቤት ነበር? ስንት ሰው ነው ከአየር መንገድ የተቀበልኩት? ስንት ሰው ነው በልቶ የጠጣው? ስንት ሰው ነው የቀበርኩት? የአስክሬን ከፍዬ የሸኘሁት? ቤተሰቦቹን ያበላሁት ያጠጣሁት? እዛ መጥቶ ያረፈው ድንገት ከሳውዲ እየመጡ እያረፉ 2 ቀን 3 ቀን እየቆዩ የሚሄዱት ከ370 ሰዎች በላይ እዛ ቤት ውስጥ አርፈዋል፣ በልተዋል፣ ጠጥተዋል። ይሄ የሚታይ ነገር ነው። ምንም በቃ ያለውን ዶክመንት እኮ ይኸው ፍቃድ የሚሰጠው ሲቪል ማህበራት ነው ብር ለመሰብሰብ። ከድርጅቱ ውጪ በተስፋዬ ክንፈ 10 ብር አስገብቻለሁ ቢል ካለ የዛን ጊዜ እኔን የምጠይቀው። ከዛ ውጭ ለድርጅቱ ያስገቡት ደግሞ ድርጅቱ በቦርድ የሚተዳደር ነው። መተዳደሪያ ደንብ አለው፣ ህግ አለው፣ ኦዲት የሚደረግበት መንገድ አለው። ሶ የገባው ብር ምን ያህል ነው የሚለውን ሁሉም አካውንት ላይ ያለውን ነገር እኔ ላሳያችሁ፣ ሪፖርቱንም ላቀርብ፣ ዶክመንቱንም ልልክላችሁ እችላለሁ። ማንም ሰው ደግሞ ቼክ ማድረግ የሚችልበትን ነገር ሶ በትንሹ እኔ ራሴ ከ2.5 ሚሊዮን ብር በላይ አውጥቼበታለሁ። የራሴን ብር ነው ማውራ። ተከፍሎኝ አልነበረም ያንን ነገር ሳደርግ። ፔሮል ላይ 10 ብር ተከፍሎኝ አይደለም ስሰራ የነበረው 2 ዓመት ሳገለግላቸው የነበረው። ድርጅቱም ከመቋቋሙ በፊት እኮ 5 ዓመት እኔ ሰዎችን ሳግዝ ነው የነበረው እዚህ ሚዲያ ላይ። ማን ከፍሎኝ ነው? ምንም የተለየ ነገር የለውም እኮ። ስለዚህ እነዚህን ጉዳዮች አሁን ነካክተነው የሚመች ቦታ ዝም ብለን አውርተን ከሚሆን የምንጠየቅበት ቦታ ላይ በደንብ እኔ ለማብራራት ሬዲ ነኝ። እኔም ዶክሜንትን አዘጋጃለሁ፣ ሰውም ይጠይቃል እና ያንን ጊዜ እዛ እናደርገዋለን። ከዛም በኋላ ልክ በቀደም ተቀጣጥረን ግልጽ ያደረግነው ነገር አለ አደለ? አንተ መታወራኸኝ፣ ከአንተ ጋር ያለውን ነገር ጨረስን፣ ተግባባን። ኔክስት ምን እናደርጋለን? እነዚህ ይምጡ ተባለ፣ ቪዲዮ ተሰራ። ሲጠሩ የመጣውን ሰው አይተዋል። ሚኪም አልመጣም አለ። ሌሎች ቦታ እየተሮጠ ከኛ በኋላም ከኛ በፊት ምንም ለውጥ የለም አልቀርብም ያለው ሰው ሀቢባ ጋር ሲሆን 10 እየተመላለሰ ሙድ እንደሚይዙ አይታችኋል። ሚኪ ከኔ ጋር ችግር የለበትም፣ እንዲጠየቅ ግን አይፈልግም። ለእውነት ስለምንቆም ለሰዎች ውሸት ስለማንመች የሆነ ቦታ ላይ ተጠግቶ የሚመስለውን ሰው ደግፉኝ እያለ እሪ ይላል ማለት ነው። በዚህ አጋጣሚ አትሸወዱ። በቃ እንደዚህ እንትኔ ቀብራራው ምናምን ስላለ አይደለም። አንድ ሰው እነዚህ ወገኖቻችሁ የጎንደርና የባህር ዳር ሰዎች ናቸው 54 ሚሊዮን ብር ተበልተው ሜዳ ላይ የቀሩት።
አንተ ዘረኛ ነህ ለራስህ ስትል ነው እያላችሁ ስትናገሩኝ የነበረው። አሁን የቆምኩት እኔ ኢትዮጵያዊ ተስፋዬ ነኝ ከወገናችሁ ጋር። እዛም ክስ መስርቼ እያንዳንዱን ነገር አጠናክረን እዚህ ፌዴራል ፖሊስ ላይ አልቋል፣ ከዚህ በኋላ መረጃዎች ብቻ ነው የምንፈልገው ብለው ከዚህ በኋላ የኛ ስራ ነው እስኪሉ ድረስ እስከ መጨረሻው ሄጄ ጨርሼ ነው ወደዚህም የመጣሁት። የሞቱት ሰዎች 2 ሰዎች የተበተኑት ሰዎች እየመጡ እያለቀሱባችሁ እዛ ጋር ተዉት፣ እንደዚህ ስለሆነ ነው እንደዛ ስለሆነ ነው የዚህ ጠል ስለሆነ ነው የዛ ጠል ስለሆነ ነው በሚለው ትንንሽ ድራማዎች እውነት አትደብቁ። ተግባባን አይደል? የሚረዳችሁና የሚጠቅማችሁ ሰው የራሱን ዕዳ ከከፈለ በኋላ የሌላውን ችላ ማለት የለበትም። የራሱን ዕዳ እኮ ያጠፋውን ጥፋት አምኖበት ከፈለ አይደለ? ንብረቱን ሸጦ በጎ አድራጎት ላይ ሲሳተፍ የምናቀው ሰው፣ ሰዎችን ሲረዳ የምናቀው ሰው ለነዚህ ሁሉ ወገኖችስ ምንድን ነው እያደረገ ያለው? ያውም የችግሩ ተጎጂ ዋና በሆነበት ልጅቷ በመያዝ ውስጥ ትልቅ መፍትሄ የሚያገኘውና የሚያርፈው ከማንም በላይ እሱና ውሽዬ የምትባለው ነች አይደለ? ይህን ያህል ጉዳዩ እነሱ የሆነ ፕሮቴክት የሚያደርጉበት ነገር ምንድን ነው? ሀቢባን ብትሆን ይህንን ጉዳይ በበላይነት ይዛ ሌባ ነች፣ እንዲህ ነች፣ እንይዛታለን፣ እንዲህ ብላ ብዙ ቪዲዮዎችን ሰርታለች። ወደታች ወረድ ብላችሁ አሁን መከላከሉ ምን አመጣው? ተረዳርተን ተጋግዘን የምንሰራውን ዶክመንት አልክም፣ የሰው ፕራይቬሲ አልክም። ለእኛ ላኪ አይደለም አረጋግጭልን ነው ስራውን ያሽው። ለተስፋዬ ቅልቦች ዶክመንት ትልክ ያለሽ አይደል? ለምንድን ነው የሰው ፕራይቬሲ ምናምን በሚለው አይደለም። ታዲያ በምን ይጣራ? ራሷው አይቻለው ደምድም ያለው በቃ ዝጉት። ምን ማለት ነው? የተበደሉት ሰዎች እኛን ወከሉንና ጠይቁልን አሉ እንጂ ወስናችሁ ዝጉት በቃ ይሄ ጨርሰናል እንድንል አይደለም። የህዝብ ጉዳይ የሆነውን ነገር ለራሳቸው ግል ተጠቅመው ራሳቸው ዳኛ ራሳቸው ወሳኝ ሆነው የሰዎችን ሀቅ የሚዘጉትን ነገር ለእውነት እንቁም ባልን ነው። እንደዚህ አብሮ ስለበላ ስለጠጣ አብሮ መብላት መጠጣት ምንድን ነው እሱ? ያንንማ ትርጉም የሚያውቅ ሰው እኮ እኔንም ቢሆን በክብር ጠርታ ቤቷ ብትጠይቀኝ ጥሩ ነበር። አብኩታው ጨርሳ ልጅቷን ሴት በመሆኗ ከሱ አልጠብቅም እንዴት እንዲያደርጋል እዛ ትለጠለጫለች ትገፈትረፊያለች ሲላት ለምን አልቆመላትም? ተሳድባ ስንት ሰዓት ሙሉ ተናዶ ያላትን ነገር መነሻ ይዛ ሄዳ በር ብላ ተመናቅራ ሄዳችም እንደዛ አይነት ነገር ስታወራ ቆይ እስኪ ተስፋዬን ልጥራው። የምትይዘው አድቫንቴጅ ምንድን ነው? ከኔ ኋላ እሷ ሰው ሰብስባ ነው አውርታ አብኩታ ከጨረሰች በኋላ ና እስኪ የምትለው። ይህንን ደግሞ ስራዋን እያንዳንዱን ጀጎል ቴሌግራም ላይ ድርግምግም አድርጌ ለጥፌላታለሁ። ከምን ጋር እንደምታነካካ ሰውን ማለት ነው። ብልጠቷን ጠንቅቄ አውቃለሁ። ይሄ ክፋት አብሮ መብላት ምናምን የሚለውን ድራማው ተዉት። እኔ አብሮኝ የበላውን ሰው በጣም ነው ማከብረው። ምን አይነት ነገር መናገርና እንዴት መጠየቅ እንዳለብኝ አውቃለሁ። 2 ሰዓት ሙሉ ስሰድበኝ የነበረውን ቪዲዮ እየከፈትኩ ነው ምላሽ የሰጠሁት። ምላሽ ስሰጥ ግን እንዳትነሳ አርጌ ነው መመልስላት ማለት ነው። ምክንያቱም ብትችል እሷ ተዋረድክ አይደል ውሸታምነት እንትን አልክ አይደል እያለች ራሷው ጠይቃ ራሷ እየመለሰች የኔን ስም ስታብጠለጥል ያልታያችሁ ብላችሁ የደገፋችሁ ሰዎች እኔም ሳስገባላት ግራ አይግባችሁ ለማለት ነው። አንዳንዴ ድንበርህን ካላወክና ልካቸውን ካልነገርካቸው አንዳንዱ በምክር አንዳንዱ በእውቀት አንዳንዱ ደግሞ እንደሱ ባለጌ የሆነ ስትናገረው የሚማሩ ሰዎች አሉ። ለባለጌ ባለጌ ሆኜ መምጣት እንዳለብኝ ላሳያቸውም ስለምፈልግ ነው። አንድ ሰው ለምን አይከት ሲጀመር እኔ ሰዎችን ተንተርሼ አይደለም እዚህ ነገር ብዙ ጊዜ ተወቅሬያለሁ። ለምንድን ነው በየቤቱ በልተሃል ስባል ሄጄ በኮንፊደንስ የማወራው? አያችሁ አይደል? ያኔ ሰው ቤቱ አይመጥንም አትሂድ ያላችሁኝ ሰዎች እዛ ሄጄ በመናገሬ ዛሬ ላይ በኮንፊደንስ እንደምሰራ አሳይቻለሁ። ተደብቄ ቢሆን ኖሮ እስከ ዛሬ የት ነበርክ ይሆን ነበር። የተጠራውበት ቤት እያንዳንዷ ቤት እየሄድኩኝ ነው የምመልሰው፣ እያንዳንዷ። አንዷም ግን ማስረጃ የላትም እስከ ዛሬ ድረስ ስሜን ከማጥፋት ውጭ። ይሄ ነገር ደግሞ እንዲቀጥል አልፈልግም። ዚስ ኢዝ ዘ ራይት ታይም። በቃ ሁሉም ነገር ክሊን ሆኖ ይሄ ሚዲያ የሚጠራበት ማለት ነው። ማላስፈልግ ከሆነና ሀቅ ያልሰራው መጥፎ ነገር አድርጌ ወንጀል ውስጥ ካለው በወንጀል ለመጠየቅ ዝግጁ ነኝ። በቃ ሀገሬ ትኬቴን ቆርጬ ሄጄ የሚደረግብኝና የሚፈረድብኝን ነገር እቀበላለሁ። ካልሆነ ግን ይሄ ሚዲያ የሚጠራ ስላልሆነ ይህንን ትልቅ ኢሹ ምንተው አይደለም፣ ተለባብሶ የሚቀር ነገር ስላልሆነ በዛ ልክ ነው። ስለዚህ እነ ቴዲና እነ ቅልቦች ነግራቸዋለሁ። እሱ ተስማምተዋል። ቴዲን ምላሽ ነው የምንጠብቀው። በዚህ በአጭር ቀን ውስጥ ሁላችንም እዛ ሆነን እንጠየቃለን። ከዛም በኋላ ደግሞ የቀረ ነገር አለ ተራው አልደረሰንም የሚሉ ሰዎች ካሉ መብረቁ አንተ ቤት መተው እንዲጠይቁኝ፣ እኔም ቤት መታችሁ ደግሞ እንድትጠይቁኝ የሚሆንበትን ነገር እፈጥራለሁ። አመሰግናለሁ።
ኦኬ እያልክ ያለው የቴዲ ሐዋሳ ቤት የሚካሄደው ፕሮግራም አንተ በሚመለከት በጀጎል ብቻ ነው እያልክ ነው አይደል? በሶስቱ እስካም በሚያደርጉት ሰዎች በሀብታሞቹ ስም በሰክሰስ ፕላስ በጀጎል 4 በነሃና ጉዳይ በነሌላ ጉዳይ እነዚህን ሁሉ ጉዳዮች እዛ እንዲነሱ ነው የምንጠይቅበት። እኔ የምጠየቅበትም እኔ የምጠይቅበትም ማለት ነው። ስለዚህ ይሄን ኬዝ እሱ ያውቀዋል። መጀመሪያ ቴዲ ሐዋሳ ተከታትሎታል። አዎ አሁን ኖርማሊ ተከታትሎታል ሳይሆን ኬዙን ነው የሚሰጠው። በዚህ ጉዳይና ጥያቄ ነው የሚያዘጋጀው። ምን ይጠየቅ የሚለውን ኬዞች ታዳሚው ይሄ ይጠየቅልን ይላሉ። ተስፋዬ እንደዚህ ይጠየቅልን፣ በዚህ ሁሉም እነዚህ ነገሮች ይጠየቁልን ይባልና እዛ ቦታ ላይ ግልጽ ይወጣል ማለት ነው። ኦኬ በጣም አሪፍ። እሱ ቤት እንደውም ህግም ስላለ ህግና ደንቡንም ካላከበሩ ስራ ስለሚያስይዝ ገብቷል አይደለ? ጥሩ ነው በጣም ያው በተለያየ አንዱን ፕሮግራም በአንድ ቀን አንዱ ፕሮግራም በአንድ ቀን በተለያየ ቀናቶች እንደሆነና ሰፋ ተብሎ እንዲታይ አይሻልም? ምክንያቱም በጣም የተንዛዛ ነው ታውቀዋለህ፣ ቶሎ የሚያልቅ ነገር አይደለምና እንደዛ ከተስማማችሁ የሚመልስልን አይተህ ቪዲዮ ስራ እኛ ፖስት እናደርጋለን። እንመጣለን። እሺ እንደዛ ነው ጉዳይ ግን መጨረሻ ላይ ያደርገው ምክንያቱም ሙሉ ቤተሰቦቻቸውን ለማምጣት ፈልጌያለሁ። ምን ትላለህ? የነሱን የማንን ወንድሞቿንና እናትየዋን? በጣም አሪፍ። በቃ ማለት ባክግራውንዷ መታወቅ እኮ ራሱ ስንት ነገር ግልጽ ያደርጋል። ማለት ላለችበት መዳረሻም አሁን ያለችበት ነገር ኦስሎ ያለውን ነገር በደንብ ቼክ መደረግ አለበት። እዛም ጠይቀህ አረብ ሀገር ያለውን ደግሞ ዱባይ ያለው ነገር በደንብ ከተጣራ ነገሮቹ የሚጠሩበት ነገር ቅርብ ነው የሚሆነው። ያ የሚለው ግን ተስፍሽ ለምንድን ነው ወይ አንተ ቤት እሺ አንተ ጉዳይ እሺ ቴዲ ቤት ይታይ፣ ግን ወይ አንተ ቤት ወይ መብረቁ ቤት ነው መታየት ያለበት ይሄ ነገር። ምክንያቱም ቴዲ የሚያውቀው ነገር የለም። ይገባል? ሰው የሚከታተል ሁሉ ለራሱ አይመስለኝም። አንተ ማለት በቃ መናገር ትችላለህ፣ የምታውቀው ነገር አለ። እንደውም አንተ ቤት ነው መሆን ያለበት፣ መብረቁ ቤት አንተ ቤት ሁለታችሁ ጋር ማለት ነው። በየትኛው ጉዳይ? በማሂ ጉዳይ ነው? አዎ በማህሌት ጉዳይ እና ማህሌት ጉዳይ እኛ ጋር ማድረግ እንችላለን። በዚያ የሌላ ለራሱ የሚያውቀው ነገር የለም ቴዲ፣ አንተን የምታውቀው ከመጀመሪያው ጀምሮ አሁን የሌላ አንተ ቤት ነው መሆን ያለበት እና ባሚራ እና አሲያ ምናምን ተጠርተው እኔም የምስማማው በነገራችን ላይ በኩኩ ነው ደስ እንዲልህ ብዬ ነው እንጂ በተለይ የማህሌትና የሌላ ንርሰቡ ከሳሽና ተከሳሽ ሰዎች ነው ይድጋሙ ምክንያቱም የማህሌት ጉዳይ ሀቢባ ጋር ሄዶ ምን እንደሆነ እኮ አይተነዋል አይደል እንዴ ተስፍሽ? ምክንያቱም አይሄድም በቃ መሄድ የለበትም። ለምን በቃ ሁሉ ጊዜ የለፋችሁበት ድካም በአንድ ጊዜ ገደል እንዲገባ ነው ማየት አልፈልግም። የማህሌት በጭራሽ እሱ ጋር መሄድ የለበትም። ያንተ ካልክ እሺ ኦኬ ይሁን፣ ያንተ ኦኬ ታይል በቃ አይ ቲንክ የኔና እንትን የሰክሰስ ፕላስ እና የባለሀብቶቹ ስካምና የጀጎል ጉዳይ እዛ ይጠየቅ። በቃ አሪፍ። የማህሌትና የሌላ ጉዳይ ደግሞ እኔ ቤት ላይ የተስተናገደ ጥያቄ ያለውን በክብር አስገብቼ የምንጠየቀውን እየተጠየቅን መፍትሄ ላይ ብንደርስ ጥሩ ነው። ይህም ጥሩ ሀሳብ ነው። ጥሩ ነው። ምክንያቱም መብረቁ ፋሚሊዎቿን ማንጣት ስለሚፈልግ ገና ስለሆነ የእሷ ጉዳይ ከእናንተ እጅ ማለፍ የለበትም። የሀናም ጉዳይ እኔ ጋር መነሳት ይቻላል። ብዙ የሄድንበት ስለሆነ በውስጥም ብዙ ነገር ሰራን ብላ የምታወራበት ስለሆነ እኔ ጋር መነሳት ይቻላል። እሺ ሁለተኛ ደግሞ እኔ በሰሞኑ ግርግር ሀቢባ ለማንም መልስ ሰጥታ አታውቅም አይደል? ለምንድን ነው አንተ ለአንተ ይህን ያክል ኢቨን እስከ ፐርሰናል ላይፍ ድረስ ሰካራም ነህ እስከ ማለት ድረስ የደረሰችው ምንድን ነው? ምን ያክል ቢያማት ነው ሀቢባ ይህን ያክል ወታ እንትን ልትል ይቻለችው ልትሳደብ ይቻለችው? እና ይህንን እሱ እንኳን ያጣለባኝ ያው ተሳድቦ ሄዳለሁ አይደለም። አይ አይደለም። ማወቅ ያለባችሁ አንድ ነገር አለ። ይህንን ነገር አንስታ ከተናገረችው በኋላ
ምንድነው እሱ ተስፋዬ ሁልጊዜ ሰዎች ይሰድቡታል፣ ምንም አይናገርም። እሷም ለምዳለች በእንደዚህ አይነት ጉዳዮች ብዙ ሰዎችን ለጥፋም ሰድባም ያለውንም ነገር ተናግራም ምንም መልስ አይሰጧትም። አሁን ሰዎች ግራ የገባቸውና አዲስ የሆነባቸው ነገር መልስ ስሰጥ በምን አይነት መልስ እንደሰጠው ነው ደንግጠው እንዴ ተስፋዬ ያሉት ሁሉም ኤቭሪዋን ማለት ነው። እንዲህ ይናገራል እንዲህ ያሉት ማለት ነው። እንዲህ እናገራለሁ የምናገረው ግን ላነሰ ሰው ነው የምናገረው። ራሴን ማኔጅ አድርጋለሁ። ከስንት ጊዜ በኋላ ነው እንደዚህ የተናገርኩት? ከ20 ዓመት ከምናምን በኋላ። እኔ የማይጠቅመኝን ሰው ወር ደግሞ ዝም ብሎ የሚያወራውን ሰው እኮ መልሼም አላቅም። እንደምታውቁት ይሄ ጉዳይ በዛ ልክ ሚስጥር አውቃለሁ ብላለች። አሁን መረጃ ምናምን ለምትሉ በመረጃ ሁሉን ነገር እያደረግኩላችሁ ነው። እኔ ሚስጥር አውቃለሁ አንናገረውም ቀን ያውጣው ብዬ ነው እንጂ ያለችውን ነገር ደግሞ እንድታወጣው ፈልጋለሁ። አቁማለች ተዋት የሚለውን ድራማ ተውት። ይሄ ንብ ነው ዝንብ አድርጋችሁ የምትዞሩ ጀሌዎቿ እናንተ የምታደርጉት ቤታችሁን ከፍታችሁ በኘኘኘኘኝ ብላችሁ እንትን ብትሉም ነቲንግ። እኔ መስሚያ የጥጥ ነው ስለማታቆኝ ነው። እኔ ተግባባን አደለ? እናንተ ወሬ ከማብዛት ይልቅና የማይሆን ነገሮች ዝም ብሎ በኤዲቲንግ በዚህ አጋጣሚ 1200 ተማሪዎቼን ማለት ነው ኤዲት እያደረጋችሁ ውስጥ የሆነ ነገር ለጥፉ ብትሉ ተአምር ነው፣ ድብልቅልቁ ነው የሚወጣው። ልንገራችሁ ደግም አይሆንም። እናንተ በኤአይ ዝም ብላችሁ አንድ ፎቶ ስለሰራችሁ አይደለም። ሙያውም ቢሆን ኤዲት አድርጌ ማቅረቡም ቢሆን ከእሷ በተሻለ መልኩ ከእናንተም ደግሞ ከጀሌዎቿ በተሻለ መልኩ ድብልቅልቁን አወጣላችኋለሁ። ያን አይድነቃችሁ። ያ አይደለም ጉዳዩ። ትኩረት ለማሰበር እሷ ትተዋለች እንትን በል አንተ ሴታ ሴት ምናምን በሚለው ወሬ ውስጥ አይደለም፣ በህዝብ ጉዳይ ውስጥ ነው አሁን የቆም ነው። ይሄኛው ኢሹ ያስበረገገው ለምንድን ነው ሲባል ከኔ የምጠብቀው ነገር አልነበረም። ተናገረች። ያንን ነገር ውሼ ጋር ምናምን እንትን አለች። በውስጥ እንዲያርጎኝ ወቅቶኝ ምናምን የሚባል ሰውን በሆድ ለክታ ቁጭ አደረገች። እኔ ጠንቅቄ አውቃታለሁ። እሷን ጠንቅቄ ስለማውቃት እናንተ የማታውቋት ሰዎች ወንዝ ሄዳችሁ ልትከተሉ ትችላላችሁ። በዚህ አጋጣሚ 29,000 ሰዎችን ነው አሰማርታ በውስጥ የምታወራው። የቲክቶክ እንትኖቿ የቴሌግራም ግሩፖቿ ራሱ ተከፋይ የሆኑ ጭምሮች ልጆችም ነው ያሉት። ተከፋይ ሞዴሬተሮቹ ምናምን ስፔሻል የሆኑ በቃ የሆነች አንድ ነገር ኔጌቲቭ እሷ ቤት ከመጣ ወዲያው ድብልቅ አድርገው ዲሊት የሚያደርጉ ባለጌ ጥርቅሞች ናቸው። ባለጌ እዩዋቸው እስኪ። የሚለቁትን የሚናገሩትን ነገር እስቲ አዳምጧቸው። መረጋጋት የሚባል ፍጹም ነገር የሌለባቸው፣ ማስተዋል የሚባል ነገር ምንም ፍጹም የሌለባቸው ቼክ አድርጓቸው። የሚሳደቡት ስድብ ዲሲስ በቃ ያመረተችልን የሰጠችው ነገር ይሄ ነው። በስድብ በጭንቀት ውስጥ ምናምን ያሉ ሂዱና ስደቡ ሲባሉ ግር ብለው የሰው ህይወት የሚያመሰቃቅሉ ስንትና ስንት ነገር እኮ አይተናል። ሚዲያው ላይ ሩቅ አይደላችሁም መቼም። ቼክ አድርጓቸው እስኪ። እኔን የሚሰድቡኝን ሰዎች የንብ ምልክት አድርገው ግቡና አይዋቸው። በቃ እኝኝኝኝኝ በቃ አትንኩብን፣ ጀግናችን ስለበላችሁ ነው። በሚሊዮን የሚቆጠር ብር ስለተዘረፈ ነው። ተግባባን አይደል? የውሸት ጥርቅሞች ስለሆናቸው ነው ዛት ሴት። ስለዚህ ወደ ኋላ ምልበት ነገር ምንም የለም። ሲጀመር ቢሊዮን አትከፍሉልኝ። አንድ ብር ጠይቄ አላቀ፣ እርዳኝ ብዬ በየቱ መጥቼ አላቀ፣ አበባ ሰብስቤ አላቀ። እዛው ሄደሽ ታለቢ የምትታለቢ ሁሉ እኔን አትሸውዱኝም። ስለዚህ አሁን የምናደርገው ነገር ምንድን ነው? እንደዚህ የሆነ ያለው ኩኩሻ ሰሞኑን በቃ የኔ ጉዳይ ያነሳኋቸው ጉዳይ ብዙ ሚስጥር እንዳለ ይታወቃል። በብዙ ሰዎች የተከበብን ነው። እያንዳንዱ ሰው ይነካካል። ኤቭሪ ነገር ይነካካል። ይሄ ነገር ከበጎ አድራጎት ጋር ሲባል አሁን አምባሳደር ሆኜ እንግዲህ ስለሆንኩብህ ስለቀናህ ምናምን ስላለችው የወንድም ካሊድን ደም እንባ እንትን ብዬ ስንት ዓመት ሙሉ እሱ ቤት ሰርቼ 4 ወር ሙሉ ቆፍሬ ቢውልድ አድርጌ ከ5 ሚሊዮን ብር በላይ ተዋቶለት እዚህ የደረሰ ድርጅት እንደሆነ አታውቀውም። ዘመታ እንዲሁ ተሽቋልጦ ስለ አምባሳደር ስለተደረገች አይደለም፣ ስለማልፈልገው እኮ ነው። እኔ የተለየ ነገር ሆኖ አይደለም። አምባሳደር መሆን እኮ ትርጉሙን ስለማታውቂው ነው። ለምን አምባሳደር እንደሆንሽ እንኳን ጠንቅቀሽ አታውቂም። ምነካካው ነገር ብዙ ስለሆነ ነው። እያንዳንዷ ሰው ምንድን ነው የምታደርገው የሚለውን ነገር እኔ ጋር ስላለ ነው። ተግባባን አይደለ? አሁን እነዚህ ነገሮች መቆም የለባቸውም። በቃ ተጀምረዋል። ጫፉ ይድረስና ይጥራ፣ አከተመ። ከዛም በኋላ ሁሉም የማሰቢያ ጭንቅላት አለው። እንትና ነው ትክክል፣ እንትና ነው ትክክል የሚለውን ነገር ግልጽ ብሎ ይታየዋል። ከዛም በኋላ ሁላችንም የራሳችን ተከታይ ያለን፣ ምንጠየቅ ከሆነ እንጠየቃለን ማለት ነው። ሊከነክነ አሁን ትቼዋለሁ፣ በዘፈን ነው የምጋብዘው፣ እኔ አቆም ያለው እነዚህን እንትኑን ነክተን አስተፋ ነው ጸባይኛንን የሚሉ የሚጫወቱ ኖሮ ስትተፊ ከርመሽ አስተፋ ነው። ምንድን ነው የሚገጥመው? አይገጥምም እኮ እውነት ላይ ነው እየተነጋገረን ያለ ነው።
የተተፋም ነገር የለም፣ ማንነት የወጣም ነገር የለም። ባለጌ ስትሆኚ ባለጌ መሆን እንደምንችል ነው ያነገርንሽ። ድንበሬን ያሳየውሽ። ፐርሰናል ጉዳይ ላይ ምንም አባሽ እንደማይመለከትሽ ነው አስረግጬ የነገርኩሽ። ይሄ ብልግና አይደለም። ስለዚህ ይህንን ነገር እዛ ጋር አለባብሰው ሊያልፉት የሚሄዱ በቃ እሷ ፈታለች አንትቶ ምን ይሄ ፈታ ታሰር አይደለም። አሁንም እኔ ለህዝብ ነው እኮ የምቆመው። የህዝቡን ጥያቄ ወዴት አድርጋችሁ ነው የእኛን ጉዳይ እንዲምታጎሉት? የእኛን ጉዳይ ተዉት። እስቲ የተበደለውን ሰው መፍትሄ ለመስጠት እሱ ላይ ትኩረት አድርጋችሁ ስሩ። የምር የምታዝኑ ከሆነ ስንትና ስንት ሚሊዮን ብር የተጭበረበረባቸውን አረብ ሀገር ያሉ ስንትና ስንት ህይወት ዋጋ የተከፈለበትን ጎንደርና ባህር ዳር ያሉ ወገኖቻችን ስንትና ስንት መከራ የተከፈለበትን ህይወት እየሰራን ያደለውን ነገር እዛ ላይ ትኩረት አድርጎ የኛን ነገር ተውት። እሺ እናንተ ለመዳችሁ ነው ቲክቶክ ላይ ሙድ እየያዛችሁ ነው እኛ አይመለከተንም በሚለው ሳይሆን ለህዝብ ቁሙ ነው። ለተበደለው፣ ለተፈናቀለው፣ በዚህ ብር ምክንያት ለተጭበረበረው ቁሙና ተናገሩ። እንዲህ ሲሆን እንደዚህ ዛሬ መጥቶ ከምን ታየው? ይሄ አይደለም ሪዝን። ዛሬም ቢታየኝ ከተናገርኩ ነገ የሚበሉትን ነገር እያስቆምኩ ነው። አንቺስ እንደዛ የምትይው ሴት ምን አድርገሻል? እሷን ከማጀብና ከማሽቋለጥ ውጭ የኛ ጀግና ከማለት ውጭ ምን አድርገሻል? ዛሬስ ቢሆን እኔ የተናገርኩት ማንም ሰው አያስገድዶኝ አይደለም። ማንም ሰው በቃ ዛሬ እንደዚህ አይነት ነገር አለ ካልኩ መረጃ ነው፣ ተጠንቀቅ ነው መያዝ ያለብህ ያንን ነው። እስከ ዛሬ ይህን ነበርክ ብለህ ልትፈትነኝ ከፍለኸኝ ቢሆን ኖሮ ለዛ አቁመኸኝ ቢሆን ኖሮ ኦኬ ደሞዜን ትቆርጥ ነበር። ሪፖርት ላይ እስከ ዛሬ መንገር የሌለብህን አልነገርክም ትላለህ። በራሴ በማድረገው ትብብር ውስጥ እስከ ዛሬ የት ነበርክ ሲጀመር አይባልም። ዛሬ ብጀምርም ነገ የሚበሉትን ሰዎች ማቆም ስላለብኝ ነው፣ ክሊን ማድረግ ስላለብኝ ነው። እስከ ዛሬ የነበርክ የምትሉ እናንተ ራሱ እስከ ዛሬ ምን ነበራችሁ? አንዳንዶቹ እናውቀዋለን ግልጽ ነው ብለው ቪዲዮ ሰርተው፣ ግን አንተ እስከ ዛሬ እንትን ብለህ ስትጣሉ ጠብቀህ ምንም መጣላት አይደለም። ራሷ ነች ጎትታ ስሞልጨኝ የነበረው እኔም ሞልጬ መለስኩላት። ከዛ በኋላ ግን የሚቆም ነገር እንደሌለ ያለውን ነገር ደግሞ መስራት እንዳለብን አወቅኩኝ። ሰው ከማለትን ለመያዝ እኮ እንተባበር ብለን የጀመርነውን ኬዝ ነው አሁን እሷ ተከላካይ ሆና አይዲዋን ስላየው እንደዚህ ስላረግከው ምናምን አትናገርም አትሰጣችሁም ምናምን ብላ ሙድ የምትይዘው ተባባሪ የነበረችው ልጅ ነች። ተባባሪ ሆና ወንጀለኛን ለመያዝ ብዙ የምንሰራበት የነበረችው ልጅ አሁን ጭራሽ ጠበቃ ሆና መጣች ነው። እስከዛሬ የነበርክ እኮ አያስብልም። የሌላን ጉዳይ ቤቷ እኮ መጥቶ ሲመጣ ተጠርቼ አብራርቼ ከኤምባሲ ሰው መጥቶ ምናምን እሪ ተብሎ አሁን የት ደረሰ ሲባል ማንም የለም። እኔ የምሰራውን ያህል እንኳን የሰራ ሰው የለም። እያንዳንዱ ኬዝ ላይ ተጀምሮ የሚቆሙ ብዙ ነገሮች አሉ። የሀና ጉዳይም እሷ ጋር ተጀምሮ እኔ እሷ ስትይዘው ትጨርሰዋለች ተባለ። ከዛን እንደጨረሰችው አድርጋ እኔና ተስፍሽ ቅልቦች ምናምን በውስጥ እኮ ስንት ወደ 11 እና 12 እኮ ግሩፖች እንትኖች ነን ያለ ነው። እነመኩ እና ቦፋኖ እነ ሚኪ እኛ ስንት ነገር አድርገን ፕሮሰስ የተደረገበትን ነገር ሁለቱ ብቻ እንደጨረሱ አድርጋ ነው ሚዲያው ላይ ስትናገር የሰማችሁት። አባቷን አምጥተን ትልቁን ድርሻ ሀገር ቤት ያለውን ተስፍሽ ቅልቦች ነው የጨረሰው። አባቷን መጥቶ ተቀብሎ ክስ ተመስርቶ ተባብሮ ያለውን ነገሮች እዛ እንትን ተብሎ አሁን የሚፈለጉ ዶክመንቶች አሉ። ያንን እያሟላን ያለ ነው። ለዛም ቢሆን ያው ለአባቷ ኖ ህዝብ ላይ አንሰበስብም ለትራንስፖርት ለምናምን የሚሆን ሰው አንድ ወንድማችን ነው እኔ እከፍላለሁ ብሎ ኦልሞስት ብዙ ብር የላከላቸው እና እያንዳንዳችን ተባብረን ነው እየሰራን ያለ ነው። ለምንድን ነው ሁለት ሰው እንደሰራ በቃ እሷ ጋር ሲመጣ እኔን የጨረስኩት ብላ የምታወራው? አዎ ክሬት ያደረገችው ግሩቡን እሷ ነች። እሷ ቤት ከተጀመረ በኋላ በውስጥ እናውራና እንነጋገር በሚለው እየሰራን ያለ ነው። እኔ ቤትም እኮ መታችሁ ትጠይቁኛላችሁ። ተረጋጉ እየሰራን ነው አይደል ምላችሁ። መውጣት ስለሌለበት ነው የምንፈልጋቸው ሰዎች መያዝ ያለብንን ነገር ነው እንድንይዝ የተደረገው። ሶ እንትን አታድርጊው ነው ክሬዲቱን ምንድን ነው በቃ የምትወስደው እዛም ኤኒዌይ የእሷን ነገር ልትወ እና ዋናውን ስዕሉን እነዚህን ትልልቅ ጉዳዮች ወደኋላ ትበሉ በቃ ያዙት ነው ምለው። አመሰግናለሁ። እሺ እና እኔ ትንሽ ነገር ልጨምርበትና እንግዲህ ተስፍሽ እዛ የሚያለቅስ ላይ እምባ አንተ እንደ ነስር አፈትልክ የወጣህበት ታይምና ልትናገርበት አሁን የቻልክበት ለእነዚህ ሰዎች እምባ ትልቅ መልእክት ነውና ይሄ በጣም አስፈላጊ ነው። በእውነቴን ነው ምልክ አቅምህንም አሳይተሃል፣ ማንነትንም አሳይተሃል። ሰዎች እንዴት አድርገው በሰው ተሞርኩዘው ስማቸው የገነነበት ታይም ላይ አሁን በግልጽ በገሃድ ይታያል ማለት ነው እና አሁንም የምታደርጋቸው ነገሮች በጣም የራስህ የሆነ ታለንት ዳለክ በቂ የሆነ ከማንም ምንም የምትፈልግ አይደለም።
የምትይዘውን ነገር በደንብ ከዛ የበለጠ ነገር አጉልተህ እነዚህ የተጎዱትን ልትረዳቸው የምትችልበት መንገድ ብዙ የተመቻቸ ነገር አለብን። ስለዚህ የነሱ ነው አሁን የነሱ ጉዳት ነው የነሱ ማዘን ነው አንተን ሊያስነሳ የቻለው። ከዛ አንተ ከዛ ብትሆን ኖሮ ይሄ ነገር ሊወጣ አይችልም ነበረ። ስለዚህ ያዘነ ቦታ ያዘነ ህዝብ አለ፣ የተጎዳ ህዝብ አለ። በዛ በተጎዳ ህዝብ ነው አንተ እንደ ነስር አፈትልከ የወጣኸው። ስለዚህ ይሄንን ነገር የምታደርገው ነገር በጣም ነው የምንደግፈው። በርታ ነው የምለው። ሌላም ነገሮች ይኖራሉ የምለው። ሌላው የመሐሌት ነገር በውስጥ የሚደረጉ ነገሮችን ያው ክትትሉ እሷን የሚከታተሉ ነገሮች ያው ኦልሬዲ የተወሰነ ድረስ አልቋል አይደለም እንግዲህ እንደተባለው እና በነ ካሊድ በእንትና በኩል በተስፋዬ በኩል ተቀራይታችሁ የግድ ስራ መጀመር ያለበት ምንድነው? ክትትሉ በቃ ይውጣና በኢንተርፖል አማካኝነት ክትትሉ ይቀጥል። ኦልሬዲ ክሱ ተመስርቷል አይደለም እንዴ? ክሱ ተመስርቷል እና ተጣድፎ ሴትዮዋ ወደ ሌላ ቦታ ሐሳቧን ሳትቀይር መቼም እሷ እንደ እስስት ያው የተቀያየረች ነው ብዙ ጊዜ የምትመጣው። በጣም እንደ ጎስት ነች፣ አናቃትም። ነገ ምን እንደምታመጣብን አናቅም። ስለዚህ በዙሪያቸው ያሉት ሚኪና ፋሲካ ደግሞ ያው የእሷን እንትን በብዙ መንገድ እየሸፈኑ ናቸው። ስለዚህ ሁሉም ከተጠያቂነት አይቀርም። ያንን ለማድረግ ምንድነው የመጀመሪያ ቅድሚያ መደረግ ያለበት? አሁን ምንድነው ስራው በውስጥ ይሰራ። እሷን የሚከታተሉትን ያው እኔም ከፈለጋችሁ ሰው እሰጣቸዋለሁኝ ያለውን ነካትሎ እሷ የምትያዝበትንና ህግ የሚጠይቅባትን መንገድ እንትን ይበል እና እኛ እንፈርበት። እሷ ካልሆነች እኛ እንሸማቀቅበት፣ ምንም ችግር። ስለዚህ ይህንን ነው ምለው። አመሰግናለሁ። ተስፋዬ ይቀጥልበት ነው ምልክ እንዳላስረዝምባችሁ። ቴንኪዩ። እንደው እኔ ላወራ ዘንድ እችላለሁን? ጃጓርዬ ቴንኪዩ። በነገራችን ላይ ያው ከመጀመሪያ ጀምሮ ይዘን የሄድነው ነገር ጥሩ ነው፣ ግን አንድ አስተያየት ለማንም አይደለም እዚህ ውስጥ ያው ቀጥል እንትን ለማለት ሳይሆን አስረግጬ ልናገር የምፈልገው እዚህ ውስጥ ላሉ ጓደኞቼ ብዙ መንገድ ተጉዘን የመጣን ብዙ ስደትን ያየን ዋጋ የከፈልን እንደው በሞትም በመኖርም መካከል ሆነን ህይወታችንን ያቆየን ልጆች ብዙ ጓደኛሞች አለን። በዚህ ጉዳይ እስከ ጸብ ድረስ እስከ ክርክር ድረስ ቤት ተከፍቶ በመደዋወል ብዙ ያወራን የደከምን ልጆች አለን እና እኔ ምን ልል ነው የፈለኩት እዚህ ጋር ሁላችሁም ኮመንት ላይ የምትጽፉ ስደተኛ ወገኖቼ እንዲሁም ሀገር ቤትም ያላችሁ እስቲ ተውት፣ በቃ እነሱን ተውና እዚህ ውስጥ ዋጋ የከፈሉ ብራቸውን የተበሉ ለሞቱት ሰዎች እንቁም። እስቲ በቃ ከእውነት ጎን ዝም ብለን እየተመለከትን ምንም በቃ ኮመንትም ሳንጽፍ ዝም ብለን እየተመለከትን እውነትን እንከተላት። እውነት እኮ ፍሬዋ መጨረሻ ላይ ትወጣለች አይደል? አሁን ምንድን ነው እሱ እየሆነ ያለው? ፊት የሆነ የማይታይ ጥቁር ጎማ በጣም በስፒድ የሚሄድ ነበር። አሁን ምንድን ነው ስፒዱ እየቀነሰ በእያንዳንዱ መንገድ እየቀነሰ እየመጣ ነው። ስለዚህ በጣም በተቻለ መጠን ሰብር አርገን ማለት እንደዚህ ወደዚህ ወደዛ ሳንል ሰብር አርገን በራሳችን እኔ እውነት ሁላችሁም መብረቁም ሁላችሁም እኛ ኢትዮጵያውያን ወይም ኤርትራውያን አንድ ኳሊቲ ፓርት አለ። ምግብ ስንቀምስ በጣም ጎበዝ ነን። ግን ምንድነው እሱ ይሄ ወሬን ስንሰማ ወይም አናላይዝ ስናደርግ ለመልስ ነው የምናዳምጠው። ለመልስ የሆነ ሰው ሲናገር አንደርስታንድ ለማድረግ አይደለም፣ መልስ ለማዘጋጀት ነው የምናዳምጠው። እና እስቲ መልስ ለመመለስ ሳይሆን አንደርስታንድ ለማድረግ እናዳምጥ፣ ነገሮችን ለመረዳት። አይኖ እኔ በምንም አይነት ጉዳይ እኮ ጓደኛዬን የምደግፍበት ቦታ አለ። ግን ልክ ካልሆነ ደግሞ ለርንቱ ሳይኖ ልለው እችላለሁ። በቃ ይብቃ፣ ልክ አይደለህም፣ እዚህ ጋር ቁም ልለው እችላለሁ። ባይሆኑ እንኳን እሱም ባልደግፍ እንኳን ወጥቼ መናገር እችላለሁ፣ ቪዲዮ መስራት እችላለሁ። ስለዚህ በተቻለ መጠን እስቲ ቆም ብለን እንየው። ይህንን መንገድ አሁን እየሄደ ነው፣ ይፋ እየወጣ ነው፣ ስፒዱን ቀንሷል፣ ሁሉም ነገር ግልጥልጥ እያለ ነው። እኛ እንረጋጋ። ሌላው ላሰምር የምፈልገው ኦኬ ተስፋዬ እውነት አለኝ ብሎ መጣ። ሲመጣ ለምን ሪፖርት ማድረግ አካውንቱን አስፈለገ? ለምን
አንድ ሰው እውነትን ሊያወጣ ሲመጣ ቤንሻ እዚህ ጋር ማስተካከያ ሪፖርት ተደርጎ አይደለም አካውንቴ የተዘጋው። አካውንቴ የተዘጋው ያልሆኑ ቃላቶችን ስለተጠቀምኩ ነው። እነዛ ቃላቶችም ይሄ እዚህ ጋርም ከተጠጋው ተጠቀምኩት እንትን ይላል። ይሄ በቃ በወንጀል ላይ እንደዚህ ማድረግ ህጋዊ ያልሆነ ነገሮች ከሆስፒታል ምናምን እሱን ቴሌግራም ላይ ለጥፌላችኋለሁ፣ ቪዲዮንም ጭምር የተዘጋበት። መልካም አየዋለሁ፣ ስላላየሁት ነው። በጣም ይቅርታ። ለ3 ቀን ነው ላይቭ እንዳልገባ ያደረገኝ እንጂ አልተዘጋም። ሰዎች ተጠቅመው አካውንት ለማሳደግ እንዳይጠቀሙ አለመዘጋቱ። ቴንኪው ተስፍዬ። ስለዚህ እባካችሁን ሰብር እናድርግ፣ እባካችሁን። ሌላው ላመንበት፣ እኛ እውነት ለሰማንበትና ላመንበት ነገር እንቁም። ለሰማንበት መስማት ማለት ከእውነት ጋር የሚደባለቅ ነገር ነው። ስለዚህ ሰምተን ከእውነት ጋር ቆመን እስቲ አሁን ምንም ሳንፈርድ ማለት ነው ከመሀል ላይ ሆነን ነገሮችን እንመልከት። ይሂድ ኬዙ ይሂድ። ለምን ነገ የምንሸማቀቅበት ይሆናል እውነት ሲወጣ ማለት ነው። ይህንን ነው ምለው እኔ ለጓደኞቼ። እኔ ከብዙ በነገራችን እዚሁ ስላስቀየምኳችሁ ሁሉ በጣም ይቅርታል። ለምን ኬዙ በየሰዓቱ ተለዋዋጭ ይሆናል። እንደውም መብረቁ ሚዩቱን ከፍቶ ቢያወራ ደስ ይለኛል። ኬዙ በቃ የሆነ ሰዓት ላይ ተስፋ ወደ ማስቆረጥ ይሄዳል፣ የሆነ ሰዓት ላይ ይመለሳል። በመሃል ደግሞ የሆኑ ነገሮች የመዋዠቅ ነገር አለው። ህዝቡም አብሮ ግራ ይጋባል። ነው ሲል አንዴ አይ አይደለም ይላልና ብቻ አሁን ስፒዱን የቀነሰ ስሜት በተለይ ዛሬ ባደረግከው ነገር የሆነ ስፒዱን የመቀነስ ስሜት ይሰማል። ተስፋዬ ጋር ያለውን እውነት እኔ በጣም ቁልጭ አድርጌ አይቻለው። እንደውምም ትናንት በአጋጣሚዎች አንዳንድ ኬዝ ውስጥ ከተስፍሽም ጋር ያወራሁት ነገር አለ። ልክ አይደለም። በቃ አዎ መቀጠል አለበት፣ እውነት መውጣት አለበት። እኛም ከእውነት ጎን እንሆናለን። ይሄ ለምን ነገ እኔ መሸማቀቅ አልፈልግም። በቃ መሸማቀቅ፣ ምክንያቱም እዚህ ጋር ደግፌ እዛ ጋር እውነቱ ሲወጣ አንገቴን መድፋት አልፈልግም። ለዛ እውነቱ ይውጣ። ግን እዚህ ውስጥ ያላችሁ እባካችሁን በምታምኑት ፈጣሪ ስም ይሁንባችሁ፣ ሰብር አድርጉ፣ ከስሜት ውጡ። በቃ ይህንን ነው ምለው። ከስሜት ውጡ፣ ተረጋጉ፣ ነገሩን በሂደት ተከታተሉ። ቤታችሁንም ክፈቱ፣ ተወያዩበት። ግን በጣም በሂደትና በበሰለ እንደ ህፃን ልጅ ሳይሆን በበሰለ መልኩ እናውራላለሁ። ይሄን ነው። ይመቻችሁ። ሁሌም እውነት ትወጣለች። ቤኪ ቀን ላይ ተጣልተን ነበር አይደል? አንገት ለአንገት ተያይዘን ነበር እኔና ቤኪ። ግን ሀሳብን ስለቀየርክ ደስ ብሎኛል። ኮመንት ላይ ለራሱ ምን እያልክ ትናንትና ምን እያልክ ነበር ምናምን። አይ በቃ እውነቱን ሲረዳው ከማን ጎን ዛሬ በተደረገው ነገር ነው። በነገራችን ላይ ዛሬ መብረቁ ቀጥታ ነው መሪውን ያጠፈብኝ። ቀጥታ ገባሽ? ያ ደግሞ የሚገርምሽ ማለት ነው ተደዋውለን ራሱ ወደ 2 ሰዓት ምናምን ከጓደኞቼ ጋር አውርተናል በዚህ ጉዳይ ላይ። ግሩፕ ውስጥ ሁሉ ገብተን ረዥም ክርክር ነበረ እና ወዲያው መብረቁ ሲገባ ገባን፣ እውነታውን አየን። እኔ የምር ሼም ነው ያዘኝ። ጓደኞቼ ነው እንኳን እንደው ታውቃለህ ነገሩን ስለተረዳው ደስ ብሎኛል። አንደርስታንድ አድርጋለሁ። የቀላይ ታውቃለህ እስከ መሰዳደብ ድረስ ምናምን ደርሰን ነበርና የምር ደስ ብሎኛል። ኦኬ ይቅርታ። እሺ መልካም ኩኩሻዬ፣ በጣም እወዳችኋለሁ፣ አመሰግናለሁ። ሁሌም መብረቁ እንደምል ስህተት እንኳን ቢኖርብክ የያዝከው መንገድ ለተጎዱ ሰዎች ስለሆነ በእኔ ዘንድ በኩል እንደ እውነት ነው የሚታየው። ለተስፍሽ ደግሞ መጨረሻ ማለት የምፈልገው ምንድን ነው፣ ተስፍሽ አንተና መብረቁ በቃ በምንም እየተጋገዛችሁ መስራት አለባችሁ ባይነኝ። ሁለተኛ ደግሞ አንተ ይኸውልህ ግፍ ሲበዛ ፈጣሪ በቃ ያስነሳል አይደል? አንድ ጀግና ሰው ምናምን ልክ እንደዛ ነው አንተን ያደረገ። በቃ ግፍ ሲበዛ ይመስለኛል አንተን ፈጣሪ አስነስቶ ይሄ ሁሉ እንትን ያወጣው ይሄ ሁሉ ገበናና ሰው አሁን ሰው እየተረዳ ነው። በነገራችን ላይ ብዙዎቹ ቤካ ለራሱ አንዱ ነበር አይረዳው ነበር በየገስት ምናምን በቃ እንትን ማለት አልተረዳም ነበር። ሲገባው አሁን ወደኛ እየመጣ ነውና ተስፍሽ እናመሰግናለን ለሀቅ ስለቆምክ። በተለይ ለድሃዎች ለነዛ ምንድነው በሬያቸውን ሽጠው መሬታቸውን ሽጠው ለከሰሩ ሰዎች ለተበሉ ሰዎች የእነሱን እንባ እንደጠረክ ያክል እኔ ይሰማኛልና በርታ፣ ሀቀኛ ነህ። ሁላችሁም ከተስፍሽ ጎን ቆሙ። ሁላችሁም ከመብረቁ ከጀጓር ጎን ቆሙ።
እና እናመሰግናለን በሏቸው። የምር እንግዲህ መልካም እኔ ልተኛ ስለሆነ ከመውጣት በፊት ከመተኛት በፊት ሁለት ጥያቄዎችን እጠይቅሃለሁ። መልካም ወንድሜ ቤክሻ፣ እንግዲህ አንድ ልጅ ታማ ወደ ሀገር ቤት ልትገባ ስትል አንተ ዱባይ ሆነ ያቺ የታመመችውን ልጅ እኔ ትኬት ቆርጬላት ወደ ሀገር ቤት ስትገባ ማህሌት ብሯ እንዳጭበረበረቻት ታውቃለህ? አውቃለሁ። እሺ፣ እኔን ስታቀኝ የዛሬ ከስርም ያላችሁ 5 ዓመት የምታቁኝ ሰዎች እኔ ቤት ውስጥ ምን አይነት ፕሮግራሞች ይከናወኑ ነበር? የሙዚቃ የአይድል ሾው ውድድር፣ ሽልማቶች ያሉትን ነገሮች እንደሚከናወኑ የምታስታውሱ አላችሁ? በዚህ አጋጣሚ ይህንን ነገር ከተችም ላላችሁ እኔ ወደዚህ ሚዲያ ስመጣ መጀመሪያ እኔ የፊልም ባለሙያ ነኝ። እንደ ማንኛውም ሰው ለመዝናኛ ነበረ የገባሁት። እንደነገርኳችሁ ዮኒ ማኛ ነው እንዳውም 1000 እንድሞላ ያደረገኝ፣ ቪዲዮም ሰርቼለታለሁ። እና ምን ጀመርኩኝ? የራሴ ከሰኞ እስከ ምናምን ፕሮግራም ነበረኝ። ሰኞና ማክሰኞ ካሳለፋችሁት የሚል ፕሮግራም ነበር። ሮብና ሐሙስ ደግሞ የቢዝነስ ምናምን ጉዳይ ነበር። አርብና ቅዳሜ ደግሞ የመዝናኛ ፕሮግራም ነበር የምናሳልፈው። ያኔ ሰኞና ማክሰኞ ባለበት ፕሮግራም ላይ ታሪኮችን ስንሰማ ከመላው ዓለም ያሉ ታሪኮችን ነበር የምሰማው። የአረቦቹ ሀገሩ ልጆች እየበዛ መጣና በቃ ሰኞና ማክሰኞ ያለውን ነገር ሰምተን ሮብና ሐሙስ በቃ እነዚህን የተቸገሩ ሰዎችን እንርዳቸው በሚል ነው ወደ እርዳታ የገባሁት፣ እግዚአብሔር በሚያውቀው ማለት ነው። ከዛም በኋላ አርብና ቅዳሜ ደግሞ የሙዚቃ ግጥም ይቀርባል። በዛው ሳምንት ያሸነፉትን ሰዎች ከ1 እስከ 2 እንትን ብለናል። ለ2 ልጆች ነጠላ ዜማም ራሱ እንዲያወጡ አግዣቸዋለሁ። እኔ ኢንዱስትሪው ላይ ስለነበርኩ ማለት ነው። ከራሴም ብር ከሽልማቶቹ ማለት ነው። ይሄ ነገር እየበዛ ሄደና በምን ጉዳይ እንደሆነ ሳላቀው የአረብ አገር ጉዳዮች አንዱን ስትነኩት 10 እየሆነ መጣ ማለት ነው። ድብልቅልቅ አድርጎኝ ፕሮግራሚንም ጠፍቶ ከሰኞ እስከ ቅዳሜ ድረስ አረብ ሀገር ያሉ ሰዎችን ችግረኞችን መጠየቅ፣ ኢትዮጵያ ያሉ ሰዎችን ችግረኞቹ እየገቡ መርዳት፣ የሀገር ጉዳይ ሲመጣ ደግሞ ኦሮሚያ ክልልም አማራ ክልልም ትግራይ ክልልም በጦርነቱ ምክንያት የተፈናቀሉትን እነዚሁም መርዳት፣ ኩላሊት የታመመውም ሲመጣ ከሳምንት እስከ ሳምንት እርዳታ ሆነ እና እስከ ዛሬም በእርዳታ ስታኩኝ የቀረውት ለዛ ነው። እና አንዳንድ ሰዎች ምናልባት እንትን አይደለም ይሄ ፕሮግራም ክሬት የማድረጉን ነገር በቂ ክሬት እያደረግኩ ያመጣዋቸውን አዳዲስ ፕሮግራሞችም አይታችሁ የፕሮግራም ችግር እንደሌለብኝ ማወቅ መቻል አለባችሁ። እና ንቢቷን ያደረጋችሁ ልጆች ከእሷ ኮፒ አድርገ ምናምን የምትሉት ይሄ ሚዛን አይደለም። ሲጀምር ኮፒ ቢደረግም መልካም ነገር ከሆነ ጥሩ ነው። ምናልባትም እሷ ከ3 ዓመት በፊት ምን አይነት ኮንተንት ትሰራ ነበር የሚለውን ነገር ላለማወቅ ችግር ስለሆነባችሁ እንጂ እዚህ ጋር አሁን እሷ አምጥታው እሷ የፈጠረችው ፕሮግራም እንዳልሆነ ደግሜ ልነግራችሁ ነው የምፈልገው ማለት ነው። እንደዛም ሆኖ ቦታ ተደጋግሞ ቢሰራ ምንም ችግር የለውም። የኔና የሷን አጀንዳ እኮ ተከትላችሁ ቤታችንን ከፍታችሁ የምትገርቡ አላችሁ አይደል? ኮንቴንት ላችሁ ማለት ነው። ስለዚህ እንትን አትበሉ፣ እንደ ትልቅ ነገር አታድርጉት። ይሄ ታምር የተቀረበ ልዩነቱ ምንድን ነው? በምትሰራቸው ስራዎች ውስጥ እሷ ብሯን ትሰራለች፣ ጥሩ ትሸቀልበታለች። እኔ ደግሞ በምሰራው ስራ ውስጥ ከራሴ እየሰጠው ምንም ነገር ባለኝ ነገሮች ስህቶችን እየረዳሁ በእውነታ ላይ ቆሜ ያለው ሰው ነኝ። ዲፈረንሱ ይሄ ነው። እሺ፣ ያንን ነገር እኔ በዛኛው መንገድ አይደለም። ስለዚህ ተውት። አሁን የኔና የእሷ ጉዳይ እኝኝ የምትሉትን ነገር አቁሙና ለዚህን ትልቅ ጉዳይ የተያዘበትን ጉዳይ እኛም አንተውም፣ እኔም አልተውም፣ መብረቁም አይተውም። እኔ የምትጠይቅበትን ነገር ደግሞ የሆነ ሰው ቤት ገብቼ ትጠይቃላችሁ። ጥይታችሁን አታባክኑ ለማለት ነው። አመሰግናለሁ። እሺ ተስፍዬ፣ ያው ትንሽዬ ለመግለጽ ያክል ፊትም የነበረ ፕሮግራም ነው። በነገራችን ላይ ከዛሬ 5 ዓመት 4 ዓመት ከምናምን ተስፍሽ ይህም ፕሮግራም እንደውም እንደገና መጀመሩ ግራ ገብቶኛል እና የግጥም እንደውምም የክሊፕ ሁሉ የሚሰሩ ልጆች ተከስተው ነበረ። ከዛ ውጭ ያው ወደኛ አካባቢ ሲመጣ እርዳታው በጣም የጦፈ ነበረ። የሚረዱም እንደውምም ከእጄ ላይ ነው ልጅቷን አስታውሳለሁ። ከምንተስኖት ያው እንትና መብረቁ እያፈላለከው ስለሆነ እሱ ነበረ ብሩን የሰበሰበው። ከዛ ተሰብስቦ ምንድነው የተደረገው? እሷን በራሷ ሰበሰበች። ወደ 3000 ምናምን ነው መሰለኝ፣ ወደ 3000 ፓውንድ እና በቃ አቀለጠች። የዛን ጊዜ እንደውምም ሽምግልና ሁሉ መታ ነበረ። እኔ ለመጀመሪያ ጊዜ ነው ያየዋት የዛን ጊዜ ሽምግልና ላይ።
ከዛ በኋላ ምንድነው እሱ ታወራን ነበረ። አንዴ ያው ፕሮቴስታንት ትሆናለች፣ አንዴ ደግሞ ኦርቶዶክስ ልክ ነጠላ ለብሳ ምናምን ታስገባናለች። ቤቷ በጣም ብዙ ሰው ነው የሚገኘው እና እንገናኝ ነበረ፣ እናወራ ነበረ። እንደዚህ ገብተን እንደዚህ ይቀየራል ብሎ ማንም ያሰበ የለም። ያው እኔ ከቲክቶክ 3 ዓመት ከቲክቶክ መንደር ጠፍቻለሁ። ስመጣ ቲክቶክ የራሱን የሆነ ሌላ ኬዞችን ይዞ ነው እና የተከሰተው። ያው ተስፍሽ ከዛም ውጭ ብዙ እርዳታ ሲስተሞችን ከሀገርም ወጥቶ እንደው እኔንም ጋብዞኝ ወደ ዲላ የሄድኩበትም በተስፍሽ ነው እና ይህንን አውቃለሁ። ሁሌም መሰክራለሁ። አይኑ ጀግና ነህ፣ ሁሌም እልሃለሁ በርታ ወደፊት። ለዛም ነው ከመብረቁ ገና ኬዙን ሲያነሳ፣ በነገራችን በዚህ አጋጣሚ ጃጓርን በጣም ቴንኪው ይምጣ ያለኝ ያው መብረቁ ጋበዘኝ እና እንድትቀራረቡ ሌላ ወሬ እንኳን እንዳይኖር ጋብዘውኝ ከዛ ወደ አንተ ጋር መጥቼ አንተም ቅልብህን አሳይተህ ነገሮች እንዲቀርቡ ያደረኩት እውነታም ስለማቅ ነው። ተስፍሽ አንተ ጋር ያለውን እውነታ ስለማቅ ስለምረዳ ነው እና ይሄ ነው እውነታው እኔ ጋር ያለው። በምንም ጉዳይ ላይ ከጥሩ ሰዎች ጋር ከሚሰሩ ሰዎች ጋር አለው። ያው የሰው ልጅ ያጠፋል፣ ያልገባው ነገር ይኖራል፣ ይጠይቃል፣ ይማራል። በዚህ ነው ማምነው። ሁላችሁንም አመሰግናለሁ፣ እወዳለሁ፣ እወዳችኋለሁ እና ያው መልካም ቆይታ። ለምተኙም ደህና ደሩ፣ ለቆማችሁም እግዜር ይቁምላችሁ። እንግዲህ ይህንን ነው ማለት የምፈልገው። መብሬ ወይ በአጋጣሚ ምርጥ ማስረጃዎችን እያገኘሁ ነበር። ደስ ደስ የሚሉ ነገሮች እየሰማኋችሁም ነበር በጎን። ተስፍሽን ማበረታታት አለብን። ባይዘው አንድ ግለሰብ ከሆነ ቡድን ፍንቅል ብሎ ሲወጣ እውነት እሱ ጋር አለ ጋይስ። የሚያስመስል ከሆነ ከዛ ግሩፕ መውጣት አይችልም። ስለዚህ እሱ ማገዝ አለብን። በዛ ላይ ለሀቅ የምትቆሙ ሰዎች ብቻ እኛ ጋር ሆኑ ፕሊስ። ማለት ሀቅ ስትረዱ ከሀቅ ጎን የምትሆኑ፣ ካልተረዳችሁ ዝም የምትሉ ሰዎች ብቻ ከኛ ጎን ሆኑ። ምክንያቱም ስህተት የምትሰሩ አላችሁ ባለማወቅ ስሜትን ብቻ በመከተል። እሺ ቀጥሎ አንዴ ስልክ ላንሳ። በዚህ አጋጣሚ እንትን መናገር የምፈልገው እንዳልኳችሁ ነው። የሆነ የምፈራው ነገር ቢሆን ኖሮ እዛው ተወሳስቤ ይቀመጥ ነበር። በዚህ ያህል ኮንፊደንስ ሞጥቼ ጠይቁኝ አልልም፣ ችግር ካለብኝ ማለት ነው። ማንም ጋር እኔ ችግር የለብኝም። የምር የምነግራችሁ ሲጠሩኝ በየትኛውም ቦታ ላይ እሺ ብዬ ከመታዘዝ እና እህቶችን ከማገዝ ውጭ ምንም ነገር ሳደርግ አታቁኝም። ሁሉም ቤት ሲጠሩኝ የሰጡኝን ኃላፊነት ነው ሳደርግ የነበረው። ችግሩ ምንድን ነው? መሬት ላይ ወርዶ ያንን ነገር ማድረግና እዛ ላይ ቁጭ ብሎ በሆነ ቤት ውስጥ የሆነ ነገር ተከናወነ የሚለውን ሚሞሪ ነው የሚለያየው። እኔ እዛ ጋር የታመመውን ስቀበል፣ ሳደርስ፣ ሲልኩኝ ሳደርግ፣ መፍትሄ ሳፈላልግ ምንም ሳይከፈለኝ በመልካምነት የማደርገውን ጋዜና አውጥቼ ብዙ ፕሮሰስ አድርጌ የሚጨርሳቸውን ጉዳይ መሬት ላይ ነው ሲጨርስ የነበረው እንጂ በወሬ አይደለም። አሁን ልዩነቱ ክሊን እየሆነ የመጣው እኔ በጣም ብዙ እህቶች አሉኝ ዱባይ ላይ እነ ሙኒት፣ እነ ሳሪ፣ እነ መሲ ብርጅስቶን በተለያዩ ኬዞች በእርዳታው ነው የምንተዋወቀው። ፍጹም እህቶች የሆነው ነው አብረን እየኖርን የነበረው። አሁንም የተለየ ነገር ኖሮ አይደለም። በዚህ አጋጣሚ የተለየ ነገር ኖሮ አይደለም። በመልካም የምንተዋወቅ ከእጅ የበላን የጠጣን ሰዎች አለን። ሚዲያ ላይ ያለውን ደግሞ እውነት ታውቁታላችሁ። የሚወሩትን ነገሮች ዝም ብለው አይደለም የሆነ ሰው እንደምንሰነሳ ማለት የተስፋዬ ስም ሲነሳ ሌባ የተባለበት ለእኔ መቆም ያልተፈለገበት በዛን ሰዓት እኔ ጆከር ጋር ገብቼ በድፍረት ዘርግፈው መረጃ ካለ አወጣው ለምን አንተም ትፈራለህ በሚለው ነገር ስጠይቀው መረጃውን የሰጡኝ ሰዎች ካልተናገሩ ወደ እነሱ ዞርባቸዋለሁ የሚል ነበር አይደል? ታስታውሳላችሁ። ኖ ተናገርን ያለውልህ አይደል ምናምን። ከዛን የሆነች አንድ ፎቶ አንስቶ ስለ ፐርሰናል ላይፍ ሲገባ ኖ እሱን አትግባ፣ እሱ መብቴ ነው። ትላንትናም የተናገርኩትን ማለት ነው። አሁንም መረጃ አለ በትዳራችሁ ምናምን ያሉት እዛ አካባቢ የተነጋገሩት ያቦኩት ነገር ስላለ ነው። በዛ ረገድ ደግሞ ታውቃላችሁ ምን አይነት ማን ምን ጋር እየሄደ እንደሚወራ ዱባይ ላይ ታውቃላችሁ። እኔ በትክክል ወዳጅና ጠላቴን ማወቅ አለብኝ። አንዳንድ ጊዜ መልካም ስለሆንን ብቻ ሳይሆን እየተባለ ላለው ነገር ሰዎች በቂ መረጃ ካልሰጡ በስተቀር የሩቅ ጠላትንማ እኮ ለይተህ ትከላከላለህ። ቅርብ ላይ ያሉ ነገሮችን እንዴት ነው ማስተናግደው ነው። እንዴት ነው አንደርስታንድ አድርጌ እንትን ምለው
ማለት ምንም ሳይፈጠር ምንም በሌለበት ነገር ውስጥ ምናልባትም እኔ የግል ጉዳይን አማክሬያቸው እንደዚህ እንደዚህ አድርጉልኝ እርዱኝ ብያቸው ቢሆን እሺ፣ እርዱኝ ያልኳቸው አግዙኝ ያልኳቸው ሰዎች አሉ። ቁጥር አንድ ሙኒት ነች። በብዙ ነገር እንድታገዘኝ በብዙ ነገር ውስጥ ማወራት ብዙ ነገር ውስጥ የምንወያየው ከእሷ ጋር ነው። ድርጅታችንም ስትረዳ ስታግዘኝም የነበረው ማለት ነው። አሁን ግን እዛ አካባቢ ላይ ባለው ነገር ውስጥ ያው ጆከር የለቀቀውን ድምፅ ተቆርጦም ቢሆን ሰምታችሁታል አደለ? ማስረጃ ብዬ ስጠይቅ ምንም የለም ሳሪን ባልትናን አንስቶ ማለት ነው። የሆነ ሰዓት ላይ ሲዋደዱ እንትን የሚሉ ሲጣሉ የሚለዋወጡ ሰዎች አሉ። እኔ አሁን ሳሪንም ለማሳቀቅ ወር ደግሞ ሌላ ነገር ለማለት አይደለም። አትሊስት ግን ከእሷ የምፈልገው ነገር አለ። እውነት የሚባለውን ነገር ታስረጅኝ የሚለውን ነገር ማወቅ ፈልጋለሁ እንደ አንድ ወንድም። ለምንድን ነው እኔ እህቴ ብዬ ነው በጋራ መኖር የምፈልገው። የተፈጠረ ነገር ካለ በውይይት መፍታት ስላለብን። ታቀኛለች ሳሪ መሲ ብርጅስቶን ታቀኛለች። እያንዳንዱ ሰዎች ጥሩና መስግኑት ተብሎ በጠራዋቸው ጊዜ የሚታዘዙ እንደሆነ ሁሉም ሲጠራኝ እየሄድኩ እንደምታዘዝ እናንተም ታውቃላችሁ። ከነሱ ውጭ እኔ ከነሱ ጋር እነሱን እኔን አግዘን በሚለው ነገር ውስጥ ለመረዳዳት እንጂ በሌላ መንገድ ምንም ነገር ተገናኝተን አይደለም። አንድ ጊዜ ነው ዱባይ የሄድኩት። 10 ቀን ቆይቼ የመጣሁት። 10 ቀን ዱባይ የሄድኩትም እኔ ለራሴ ለመዝናናትና ፊልም ለማሳየት፣ ከዛን በኋላ የቴዲ አፍሮን ኮንሰርት በዛው ለማየት ነበር የሄድኩት። እዛ በሄድኩበት ግን እህቶቼን ላገኝ ብዬ ከነሳሪንም ሳሪ አላበሻ የሚገርም አቀባበል አድርጋለኝ። ሀቡ ጋርም 2 ሰዓት ድራይቭ ተደርጎ ያን የመሰለ ጊዜ ያሳለፍነው እዛ ነው። አሁን ላይ እንትን አታደርጉት በቃ ማለት የኛን ልዩነት እንደዚህ ሆኑ እንደዛ ሆኑ ሳይሆን እውነት ላይ ከቆምክ ሐሰተኛ ወዳጅህን ነው የምታጣው። በቃ ዛት ሴት እኔ ማንም ሰው ጋር የምቀርበው እውነትን ሲይዝ ነው። እኔም ሌባ ከሆንኩ እዛ ግሩፕ ውስጥ መገኘት የለብኝም። በተለያየ ጉዳይ እኮ ሌባ የሆኑ ወዳጅም ጓደኛም ልታቅ እኮ ትችላለህ። ማህሌትን ስናቃት መጀመሪያ እኮ የመጣቸው የስቶሪ ታይም ላይ ስቶሪዋን ስትነግረን እምባ አስነብታን ነው። ታምናላችሁ? እኔ ቤት ታሪኳን ስትናገር የመጀመሪያ ጊዜ ከሚናገሩት አንዷ እሷ ነበረች። ጎዳና እንደምትኖር የጀነራል ሚስት እንደነበረች በትምህርቱ አንደኛ እንደወጣች ዱባይ ላይ አሁን ፓይለት እየተማረች እንደሆነ አብራሪ እየሆነች በቃ ማለት ስለ ልጆቿ ስትነግራችሁ ስለ ጦርነት እንባችሁን ስቅስቅ ብላችሁ ነው የምታለቅሱት። አይደለም እንደዚህ ሴንሲቲቭ የሆናችሁ ሰዎች እኔን እንኳን እባክሽ ተይኝ እያልኩኝ እንግዲህ ቶሎ ኢሞሽን አልሆንም። እኔ በቃ በግ ነገሮች የሆነ መፍትሄ ማምጣት ነው ፈልገው። ምክንያቱም ብዙ ነገሮችን ችግሮችን ቪዲዮ እየላኩላችሁ ስለማይ በቃ እንደዛ ጠንክር ያለው በቃ አንድ ዶክተር በቃ አደጋ ደርሶ የመጣበትን ሰው ማከም ነው ኃላፊነቱ። እኔም ደግሞ የሚመጡ ሰዎችን ተረድቼ ማገዝ ነው የሚል ነገር ነው ያለው። እይያስ ብላን በሪች ቤት ደግሞ ገብታ ተንባ ተረጫጭቶ ነው እንደዛ አይነት ነገር የሆነችው። ኧረ እግዚአብሔር ይስጥሽ። ከዛን መጽሐፍ ማሳተም ፈልጋለሁ ይህንን ታሪክ ኧረ መቀየር አለብሽ ይህን የመሰለ ታሪክ እያልኳት እናግዝሻለን በሚለው እኔንም ዲጂታል ላድርገው እናንተን ልበልና እስቲ 60 ሺህ ብር ላክልኝ ስትለኝ በወቅቱ ስላልነበረኝ የለኝም ብያት ነው እንጂ አጃጅ ላይ ሙድ ይዛብኝ ነበር። ከዛ ውጪ እኔ አንድ ቀን ባገኘዋባት ቅስበት ውስጥ ለ2 ሰዓት እና ለ3 ሰዓት ባገኘዋት ቅስበት ውስጥ ያደረገችውን ነገር እዛም ሽርጉድ የምታደርገው ነገር የምታሳየው ነገር ይሰቀጥጣል። እንዴ እኔ ልደቴን ሳከብር ያልጠራው ያልመጣ ታዋቂ ሰው የለም፣ ያልመጣ ሰው የለም ማለት ነው። አክት ስታረግ በቃ እንደዚህ ልብስ ምናምን የባህል ልብስ ገዝታልኝ የጎንደር ልብስ ነው ልበሰው ምናምን ብላኝ እኔ ደስ ብሎ ምናምን ዴሊቨር ሲመጣ አጠረኝ። ያው ይታወቃል ሳይዜን ሳታውቀው ልካለኝ ገና አንድ እስክታ ስመታ የተጠረጠረ ልብስ አለኝ እና በቃ ማለት ድራማዋን ልታምኑ አትችልም። ማኒፕሌት ስታደርገን ማለት ነው። እኔ ጋር የተረዱ ልጆችን ነው ከጀርባ ሄዳ ብራቸው የምትቀበለው። 100 ሺህ ብር ሰጥታት ስንት ጎደለሽ ብላ በውስጥ ይሄ ጎደለኝ ስትላት አምጪ የሆነ ቢዝነስ ላስጀምርሽ ብላ ነው የምትወስድበት። እሷንም ልጅ እናመጣላችኋለን። እሺ ታሪኩን ዩቲዩብ ላይም አለ። ለሀገር አስቸጋሪ እንደሆነች እንግዲህ ይህንን ሁሉ ሰው የሸወደችበትን አቅም እዩት። አሁን ልትገኝ ያልቻለችበት ነገር ምን ብታደርግ ነው የሚሉትን ደግሞ ርቀቱን እዩ። ስለዚህ ብቻ የምትቻል ልጅ አይደለችም፣ አደገኛ ማፊያ ነች። በቃ እሷ ከሲሲሊ ማፊያዎች የምትለይ አይደለችም። እያንዳንዳችን አይደለም ጾታን ታስቀይራለች በምታወራው ነገር። ሶ ይህንን ነገር አምነህ በፓወርና በተደራጅተህ ካልሆነ መያዝ ያለብህ እንደዚህ ጉዳዩን እየሸፋፈኑ ሙድ በሚይዙ ሰዎች መሆን የለበትም። ለዛ ነው ይህንን ቁልጭ አድርገን ማውራት ያለብንና
በቃ ልጅቷ ድራማ አይደለም። በቃ ይህንን ነገር እንትን ማድረግ አለብን። መስራት ሲኖርብን እነዚህን የተበደሉ ሰዎች እኔ ለማለት ነው። በቀጣይነት የምንሄድባቸው መንገድ እንትን እንላለን። በማንኛውም ጥያቄ ካላችሁ ግን እኔን መጠየቅ ትችላላችሁ። እዚህም አሁን በዚህ ጉዳይ ምንድን ነው የምትለኝ ምናምን ብትሉ የምትጠይቁ የምትፈልጉት ነገር ካለ አለው ለማለት ነው። አመሰግናለሁ። እኔ ደግሞ መጠየቅ የምፈልገው ሀቢባ ኑ ስትላችሁ ትሄዳላችሁ አይደል? ፌመሶች ለምንድን ነው እሷ እናንተ ቤት ማትመጣው? ይሄ እንድትመልስልኝ እፈልጋለሁ። ለምንድን ነው እሷ ማትመጣው? ማን ስለሆነች ነው? ለምን? ችግሩ የሚጀምረው እዚህ ጋር ነው። አሁን እሷ ራሷን የምታስብበት ቦታ አለ ማለት በራሷ ኮንፊደንስ አላት የሚል ነገር ሰጥታናለች። እኔ ማንም ሰው ቤት አልሄድም መጥተው ይጠይቁኝ ትልና እኔ የሆነ ጊዜ ሄጄ ጠይቂያታለሁ። እሷንም ለምን አልሰደብከኝ እንደዛ ምናምን ሰው ምናምን አልሄድም አክብሬ በሚለው አውርተን የተግባባንባቸው ኬዞች አሉ። እኔ ና ስትለኝ መሄደው መልካም ነገር ለመስራት አግዘኝ ብላኝ ስጠራኝ ነው። ከዛ ውጭ እኔ ቤቷ ቁጭ ብዬ ታሪክ ሰምቼ አውርቼ እንዲህ ብታረጉ ይሄ ቢሆን ስቶሪው ምናምን ብዬ አታቆኝም አይደል? እኔ እሷ ጋር የገባውባቸው መንገዶች ተስፍሽን ጥሩት ብላ አግዘን ስትለኝ ነው እኔ እሷ ቤት ገብቼ ማቀው። ለማስታወስ ያህል የሰርካለምን ጉዳይ አንስታ እርዳን በሚለው ነገር ውስጥ የታመመች የሞተባቸው ልጆች ስክሪን እንዴት እንደሚደረግ እርዳቸው ብላ ያንን ነገር ተቀብለን ጨርሰን ፕሮሰስ አድርገን ወደ ጅማ የላኩበትን ነገር እርዳን ብላ እኔን ስትጠራኝ ነው እሷ ጋር መሄደው እንጂ ምንም ስክሮል ጊዜም ተርፎኝ አልነበረም። እኔ በራሴን ቤት ከፍቼ የራሴን ፕሮግራም መመራ ሰው ነኝ። እሷም የራሷ እኔን ስትፈልገኝ ይሄዳለሁ። እሷን ስፈልጋት ግን በውስጥ እንኳን አልጠይቃትም። እንደ ጓደኛ እንኳን ይህንን ተባብርኝ አልላትም። ለምንድን ነው ያንን ማልላት ብላችሁ ስትጠይቁኝ፣ አንደኛ ቤቴን ማኔጅ ማድረገው ራሴ ነኝ፣ ሰው እንዲያዘኝ አልፈልግም ትላለች። እሷም የጀመረችውን ነገር እኔ ጋር አልጨርስም፣ እኔም የጀመርኩትን ነገር እሷ ጋር አትጨርስም። ሳራ የጀመረችውን ነገር እኔ ጋር ልጨርስ እችላለሁ። ሀቢባ ጋር ግን ክሊን የሆነ አሰራር ነው ያለኝ ስለምትል መነካካትም ስለማልፈልግ በዛ ረገድ አይደለም። ፖዚቲቭሊ እሷ የምሰራው ጥሩ ነገር ነው፣ እኔ የምሰራውም ጥሩ ነገር ነው። በዛ ነው እንትን ምነው እኔን ፈልጋኝ ግን ብዙ ጊዜ ጠርታኝ ብዙ ጊዜ ታዝዤላት ያለችኝን ነገር አድርጌ የሰርካለምን ጉዳይ እንኳን እቤቱ ይግባና ኃላፊነት ይውሰድ ተብሎ ያንን ሁሉ ፈተና ሳይ በሳምንቱ ተቀይራ ኃላፊነት አልወስድም እኔ ነው ያለችው ጨርሳ። እኔን እኛው እስከ መጨረሻው ድረስ ተደርጎ እኔና ተስፋዬ ቅልቦች ዋጋ ተከፍሎ እነዚህ ልጆቹ አሁን ጥሩ ትምህርት ቤት እየተማሩ በመንግስት ስር ሆነው እንትን እያሉ ያሉት እነዛ ልጆች እንኳን እሷ ስትጠራ ማትሄድበት መጠየቅን አትፈልግም። እቤቷ መጥተው እንኳን የሚጠይቁ ሰዎችን ብሎክ የምታደርግ ነች። ሚውት ከስር እንኳን የሆነ ኔጌቲቭ ነገር የሚጠይቁ ነገሮችን የዝንብ ምልክት ያደረጉት ግሩፖቿ እያንዳንዱን ነገር ሚውት በማድረግ ሰከንድ አይፈጅም። አንድም ኔጌቲቭ ነገር አይቀበሉም። አንድም ጀጅ መደረግን አትፈልግም። እንዴት አጥረግርጋ እንደምትሳደብ ቪዲዮዎችን ለቅቄላችኋለሁ። ጀጎል ላይ ሂዱና ግቡ። እናንተ ሄዳችሁ ሳትሳደቡ ስለቀራችሁ ብቻ ሌባ ሌባ በሉ ስላሳትሉ ለእናንተ ብዬ ስለተከራከርኩ ሌባ አቅፋችሁ የምትይዙ ሰዎች ከዚህም በኋላ ጌሜን ይጫወታለሁ ብላ ነው ሙድ የምትይዝባችሁ። እዛው ቤት ሆና ሰክሰስ በሚባል ድርጅት ተበላን ሲባል አይ እንደዚህ የሚባል ነገር የለም እንኳን ተበላሽ የምትልበትን ቪዲዮ ለቅቄላችኋለሁ። ምትረዳን በምንድን ነው? ድርጅታቸው አምባሳደር የሆነበትን በላን ሲባል ኦኬ ይሄን አይነት ችግር ይኖራል። ባለማወቅ እኮ ነው እነዚህ ሰዎች የሚያደርጉት አይደል? የሚሳሳቱት እኮ ባለማወቅ ነው። ቢያውቁ ኖሮ የብር የለፉበትን ይሰጣሉ እንዴ? እነዚህን ሰው ደግፋለሁ ያለ ሰው ያለውን ነገር ዲቴል አይቶ ነው ማስተካከል ያለበት። እህቴ እንደዚህ ገጠመሽ፣ እሺ ይህንን ነገር ሚዲያ ላይ ወጥቶ እባካችሁ እንደዚህ አታድርጉ፣ እንዲህ ገጥማቸዋል፣ ጥንቃቄ አድርጉ። ሲስተሙ ላይ ማድረግ፣ ደጋግሞ መንገር፣ አዌርነስ መፍጠርና ለተበደሉ ሰዎች ደግሞ ከተገኘው ሚሊዮን ብሮች ስንትና ስንት ሚሊዮን ብር ገቢ ያገኘ ድርጅት ለእነዚህ 10 እና 20 ለሚበሉ ኮምፕሌን ላደረጉ ልጆች የእድሜ ልካቸውን ልፋት ከሚወስዱባቸው ቢመልሱላቸውስ? ብሩ ተሰብስቦ ነው አይደል ዊልቸር እየተገዛ ያለው? ሚሊዮን ብር ተሰብስቦ ምን አለ እዚህ ጋር 10 ሰው 20 ሰው አረብ ሀገር ላይ ለፍታ የተበላሽ ካለች ባለማወቅ አዌርነስ እየተሰጠ እንዴ አንድ ካምፓኒ እኮ ለሚከርስበትም ነገር እኮ እንትን ያደርጋል እንዴ። ኢትዮጵያ ንግድ ባንክን የሚያህል እኮ አጭበርባሪዎች ሀክ ሲያደርጉት ሚሴጅ ይልካል አይደል? ለማስተካከል ለደንበኞቹ ተጠንቀቁ ብሎ። እናንተ ምን ያህል ሰራችሁ ነው? ተበላን ብለው እነሱ ቤት የመጡትን ሰዎች ሁሉ ብሎክ አድርጎ ማባረሩ ልክ ነው ወይ? ለአንድ ድርጅት አምባሳደር ለሆንበት አረብ ሀገር ያሉ ልጆችን እናግዛለን ላልንበት ጉዳይ ማለት ነው።
ስለዚህ በዛ ልክ ነው እየሄዱ ያሉት ማለት ነው። እኛ አሁንም እየጠየቅን ያለ ነው ይህ እነዚህ የተበሉ ሰዎች አሁንም ለጉድ ዶክመንት እየላኩ ነው። ይሄ ሁሉ ንብረት፣ ይሄ ሁሉ ችግር፣ ይሄ ሁሉ እህቶች መከራ ውስጥ ገብተዋል። እነዛን እያሰባችሁ መናገር ካልቻላችሁ ችግሩ እናንተ ጋር ነው ያለው ማለት ነው። እኔ ከማንም ጋር አልቆምም ማለት ነው። አሁንም እኔ ከእውነት ጋር ነው የምቆመው። ከፈጣሪን ተደግፌ ነው ማውራው። ማንም አጀብ እንዲሰጠኝ እኔ ሰርግ ቤት ስሄድ ሙሽራ፣ ሀዘን ቤት ስሄድ አስክሬን መሆን የምችል ሰው አይደለሁም። እኔ ራሴን ችዬ ነው የቆምኩት። እኔ ራሴን ችዬ የምከተለው መርህ አለኝ። ያ ማለት ስሳሳት አልታረምም ማለት አይደለም። ሰዎች ላይ አልደርስም፣ እውነት ላይ ግን ቆማለሁ። ከዛ ውጪ ለምጠየቀው ነገር በአግባቡ መልሳለሁ። አክብሮ ለጠየቀኝ አክብሬ መልሳለሁ። እንደዛም እያደረግኩ ነው። ንቀህ እመጣለሁ ብትል ደግሞ እኔም ሰባብሬ እንዳትነሳ አድርጌ ፖሊዮ እንዳጠረው ሕፃን ልጅ ሽባ አድርጌ ያስቀምጣለሁ። ስለዚህ አድበህ በመልኩ አይነትም ሲኖር በመልኩ ነው የሚሆነው። በመልካም የመጣውን በመልካም ትመልሳለህ። አክብሮ የመጣውን አክብረ ትመልሳለህ። ባልጎ የመጣውን ባገልገ ትመልሳለህ። ይህ የዓለም ሕግ ነው። የዓለም ሕግ ነው። ሰው በባለገ ቁጥር ባለጌ ደፋር ነው ይናገረኝ ዝም ልበለው እሱ አፍ ገባው የምፈራበት ነገር የለም። ጥሩ ከእሷ የተሻሉ ተሳዳቢዎች እኔን ሰድበው አዋርደው ደጋግመው እንትን ብለዋል። ቦታ ያልሰጠሁት ነገር እኔ ጋር እውነት ስላለ ነው። እሷም አንተ ስለሆንክ ነው አክብሬህ እንደዚህ ያደረኩት ትልቅ ሰው ስለሆንክ ብላ ነው አይደል እንደዛ ይዘረጠጠችኝ። እኔም እሷ ስለሆነች ነው አክብሬያት እንጂ መዘርጠጡን አቅቶኝ አይደለም። በዛ ልክ ነው እኔም እንትን ያልኩት። አትሽለጥለጥ እያለች ስትሳደብ ለሴት ልጅ ሳትቆም እዚህ እንትን ምናምን ብለህ ጨዋ እየመሰልክ እንትንን ስትተፋ ከጀርባ ስትወጋኝ፣ እነዚህን ሁሉ ያደረገችው ራሷ ነች። ከጀርባ ያወጋችኝ እሷ ነች። ውሽዬን አስገብታ ለሴቶች የቆሙ ይመስል እንደዛ በር ዘግተው አብኩተው እንዴት እንዲህ ይላል እሱ ከእሷ አይጠበቅም። የእሱን የገረመኝ በቤቷ እያሰደባት፣ ይሄ የለመደችው ድራማ ስለሆነ ነው። እኔ በቤት ማንንም አላሰድብኩም። ያው ቪዲዮን ያያችሁት ነገር ነው። ተሳድባ ረግጣ የወጣችው እሷ ነች። እንደዛን ቀን እኔ መብረቁ እኔን ሰምቶ ታግሶ አያውቅም። በቤቱ ሊራገጥ ይችላል። በቤቴ ያለውን ጉዳይ የቤቴ ሲላት ነበር። እዛ ቤት የተከናወነውን ቪዲዮ ግን ለቅቄላችኋለሁ በፓርት ሙሉን ምንም ሳይቆረጥ። እዛ ሄደ ግን አለቀሰች። አሁን የምትሰራውንም ቪዲዮ ያቱ ሽዬ ፕሮቴክት የምታደርገውን የምናወጣው ብዙ ነገር አለ ምናምን ትላለች። አውጪው። ያንን ነው እያለን ያለ ነው። አታቁሙት። ኦልሬዲ ተጀምሯል ጉዳዩ። የአንድ ሰው ጉዳይ ስላልሆነ ገጥመናል፣ ግጠሙ ነው። ምንም ወደኋላ የምንለው ነገር የለም። እናንተ ዛሬ እየተሳደበች ነበር፣ እየሰደበች ነበር ዛሬ። እሷ እንትን ነው ያው አለማወቅ ከማይምነት ጋር ተደምሮባት ነው። እሱ ችግር የለውም ማለት ስድብ እንትን አይደለም። በስድብ ነው የፈመስኩት ብሎ በራሱ በደህና ነገር እንደታወቀ ሰው አክት ማድረግ እኔ ምን አይነት ክብር እንደሆነ ማላቅም። ወይ እሷን ተዋት። እሷ ውሃ የነካው እንትን እሳት የነካው ኮዳ ነው የምትሆነው። የሆነ ነገር ሲያደርጓት ጭምድድ ብላ እንትን ለምትል እንትን ነው በቃ። አንድ ቃላት ቢወረወርባት ስትረሱ የሚገላል ልጅ እንትን አይደለም። እሷ እንኳን ተዋት። እሷ ዝም ብላ ነው አሁን የምትገባበት ጠፍቷት ነው። በእሷ ምክንያት ሀቢባ እንደዚህ ስለተደረገች እና ይሄ ጉዳይ ስለመጣ ጨንቋት እንጂ በእሷና ባህያ ቂም አያያዝም። እውነት ነው እንዴ? መብረቁ አለ። አይ ሀሪፍ ብዙ መልሰልኛል። የጻፍኩት አለ ደግሞ በአንተ ቤት የምጠይቀው አለው። ቤተሰብ እስኪ አንዴ አለው። ቤተሰብ እስኪ እዚህ አንዴ ሁላችሁም ኮሜንት ላይ ሪበል በሉ እስኪ ሪበል በሉ ጋይስ። እንዴት ኖ ሎሚ ፋሚሊ ታብታብ እስኪ 200 ሺህ አስገቡ። በጣም ጀግናዎች ናቸው ሎሚ ፋሚሊ ማሻአላ። አዎ ሪበል በሉ ጋይስ። ግን እንደ ሀሳብ ግን ለምን ያንተ እንትን አንለው ብርቱካን ፋሚሊ አንለው? የተስፍሽ ለሎሚ ከሆነ አሁን ለመኮረጃ አስበሻል። ግን ያው መኮረጃ ተስፍሽ እንበለው እንደዛ። ሎሚ ፋሚሊ የሚገርም እኮ ነው። ግን ለመተቸት እየሞከረ ከሷ ሎተሪ ከመጣል እኮ ሎሚ ፋሚሊ እንዳለ የሎሚ ስራ ታውቁታላችሁ። ተፈጥሮ ከጠረኑ ደስ ሲል፣ በዛ ላይ ደግሞ ይሄ ጥቃቅን ነፍሳት ምናምን ይሄ ጸረ ተባይ ነው ምናምን ነው። መብረቁ አንድ ነገር ልንገራችሁ ማርያምን ይኸውልህ፣ እኔ ሎሚ ፋሚሊዎች በትክክል የማስተምራቸው 1200 ትምህርት ቤት ተማሪዎች እግዚአብሔርን ነው የሚል የሚያስደነግጥ ዲሲፕሊን ያላቸው፣ የሚያስደነግጥ ስነ ስርዓት ማለት ነው።
ሌሎቹ አሁን ሎሚ ለጌም ያደረጉ ሰዎች ሎሚ አድርገው ምንን የሚሰድበዋሉ። በነገራችን ላይ ሎሚያችንን መልሶ ሲፋቋየ ተመሳስሎ ይመጣና ለጌሙ ሲሆን ለቢዝነሱ ሲሆን የተመቸው ሰው እኔ አንዳንዱን አይቻለሁ። የሎሚ ምልክት አድርገው እሪ ብለው እኔን ይሰድባሉ። እና ለምንድን ነው የቀየሩት ሲባል ጌሟን ለመጫወት ቢዝነስ ለማግኘት ማለት ነው። በቃ አሁን ይህ በጣም ከባድ ነገር ውስጥ የተገባውን ምን እንደሆነ ታውቃላችሁ? ማስታወቂያ ኑ በነፃ ሰራላችኋለሁ፣ አርብ ቅዳሜና እሑድ ኑ ጌም አጫውታችኋለሁ። እናንተ ዶላር መስራት አለባችሁ። ታብታብ አታድርጉ፣ የሰዎች አሽከር አትሁኑ፣ ብዙ ዕጣ አትግዙ፣ አንድ ዕጣ ግዙ፣ እድል አንድ ነው ያልኩት ነው ይሄንን ሁሉ ነገር ያመጣው። ሺህ ዕጣ ቢገዙስ ምናምን ሺህ ዕጣማ በካልኩሌሽን እኮ አሳየዋችሁ። ሺህ ዕጣ ሲገዛ ከ100 ሺህ ዕጣ ውስጥ ለ10 ሰው ቤት ወጣ ማለት 99990 ሰው ከሰረ ማለት ነው። ያውም አረብ ሀገርና ደቡብ አፍሪካ ላይ ብቻ ታርጌት አድርጎ እንደዚሁም ውጭ ሀገርን ታርጌት አድርጎ የሚሰራ ድርጅት ብሩ የሚሄደው ከአረብ ሀገር የሚረዳው ኢትዮጵያ አይገናኝም፣ አላማውና ግቡም ማለት ነው። የሚከስሩት 10 ሰውን ሀብታም ማድረግ 99990 ሰዎችን ድሃ ማድረግን እንዴት ታዩታላችሁ ነው። ሲምፕል ኮሽን እኮ 100 ሺህ ብር እና 200 ሺህ ብር ዕጣ ስንት ዕጣ ነው የሚገዙት ነው። 10 ዕጣ ገዛው አንደኛው ዙር ላይ 2 ዕጣ ገዛው እያለች በ6 ዙር ውስጥ 60 ሺህ እና 100 ሺህ የምታወጣው እህት ልጇን የዓመት አትከፍልበትም ወይ? ትምህርት ቤት ለእናቷ የሆነ ነገር ማድረግ አትችልም ወይ? ከጉልበቷ አትበዝብዙ ነው በቃ። ዕጣውን ሌላ ሲስተም አድርጋችሁ እንትን በሉ። ብሩ ተወስዶ ቤት ያገኙት ሰዎች ውርዝ ናቸው ወይ ያደረጉት? የተገኘው ቤት በምን አይነት መልኩ ነው? ስንት ተገኝቶ ስንት ተሰጠ? ሲጀመር እኔ ለመጀመሪያ ጊዜ ነው ወይን ሆኖ የዕጣ ቢሆን እኮ የሎተሪ ዕጣ ነው በቃ ሎተሪ ተብሎ ነው ሎተሪ በሚል ነገር ነው። በበጎ አድራጎትም ተቀይሮ እኮ ህጋዊ ሁን የተባለው ሁለተኛና ሶስተኛ ዙር ላይ ነው ኢትዮጵያ መጥቶ ህጋዊ ሆነው የምናውቀው ዶክመንት ነው። ሶ ከዛ በፊት የተጀመረ በበጎ አድራጎት ሎተሪን አይቻላቅም። ለበጎ አድራጎት የሚሆን ጨረታ አለ ያንን ድርጅት ለመደገፍ። ሎተሪ ተብሎ ግን የመጣ እናንተን በመጠቀም ውስጥ ይሄ 10% ማር ሰጥቶ 90% ፖይዝን መሆን የለበትም የንቧ። ያንን ነው እያልኩ ያለሁትና ምንም የተለየ ነገር የለም። ይሄ ማገናዘብ እውነቱ ሲገባ ተባንናለ፣ ከዛን በኋላ ትረዳለ ማለት ነው። ተስፋዬ ክንፌን አሸማቅቃለሁ ብለህ ብትዳክር እኔ ድሮም ተቀጥቅጬ ድህነት ጢባጢቤ ተጫውቶብኝ እዚህ የደረስኩ ሰው፣ የሰው አስተያየት መከራ ደርሶብኝ በዚህም በዛም ይሄ ሌባ እንደዚህ ሆኖ እንደዚህ እኘኝ አንዱም ዶክመንት ሳያመጣ ሚዲያው ላይ ስትሮንግ ሆኜ ቆየው ሰው ነኝና ጠላቶች የምትላቸው መጥፎ ሀሳብ ያላቸው እንኳን እግዚአብሔር ይመስገን ሰሞኑን የተረዱኝ ብዙ ናቸው። ብዙ ሰዎች እንዲህ የኔስ እውነት እስከዛሬ የተደበቀው ነገር መቼ ነው የምናገረው? መቼ ነው የሚወጣው? ሁሌ እየተሰደብኩ መቆየት አለብኝ? በውሸት እንጠየቅ፣ ግልጽ ይውጣና እያንዳንዱ ነገር ትክክለኛው ሰው ይለይ ማለት ጉዳዩን አቁመው አያስብልም። በውስጥ ደግሞ እየመጣችሁ እባካችሁ የምትሉን ጓደኞቻችን ከቻላችሁ ይህንን ጉዳይ ከዳር አድርሱና ጥሩን የሚሰራውና መጥፎ የሚሰራውን ለዩና እናንተም ከጓደኝነት ራቁ። እኔ ከሆንኩ የተሳሳትኩት የውሸት ጓደኛችሁ ስለነበርኩ ራቁ። ተው ብላችሁ አታደባብሱ። በቃ የህዝብ ጉዳይ ነው ይዤ የመጣሁት። እኔም መጠየቅ ካለብኝ ልጠየቅ ብዬ እኔ ከሳሾኝ አይደለም የመጣሁት። እኔንም ጠይቁኝ፣ እነሱ የሚጠየቁ በግልጽ ነገርና ህዝቡ ክልን የሆነ ነገር የያዝ ነው። 4 ነጥብ። ከዛ ውጪ በቲፎዞ እሷ ትታለች አንተ ተዋት አንተን እንደዚህ ያስከው ምናምን የሚለው ነገር አልተውም። ምተው ሰው አይደለሁም። የጀመርኩትን መጨረስ የምወድ ሰው ነኝ። ስለማታቁኝ ነው። ኬት ተነስቼ የት እንደደረስኩ ስለማታቁ ነው። ባክግራውንድን ስለማታቁ ነው። ይሄ ነገር ደግሞ ካልተተወ ሚዲያው ይረበሻል። ከባድ ነው። የተነሳው ኬዝ የሁለት ሰው ጉዳይ አይደለም፣ የህዝብ ጉዳይ ነው። በተለያየ መንገድ የሚያያዝ ጉዳይ ነው። ሲፈተሽ እንደ ሀገርም ኢቭን በጎ አድራጎት ድርጅት ፍቃድ የሚሰጡት ሰዎች ራሱ ባለው ነገር በግልጽ የሚጠየቁባቸውንም ነገሮች ማወቅ ስለምፈልግ ነው። የጠራ ሁኔታም እንዲኖር ነው እና በዛ ልክ ይዩት። አመሰግናለሁ። የአንድ ነገር ማስተላለፍ የምፈልገው በመጨረሻ
የሎሚ ምልክት አድርጋችሁ ከኛ ሐሳብ ጋር ማትገናኙ ሎሚውን አንሱት በአክብሮት። የሎሚ ምልክት ያላችሁ ሰዎች ዓላማው ያልገባችሁ ጌም ለመጫወት ዝም ብላችሁ ያደረጋችሁ ሰዎች የኛ ከዘር ከሃይማኖት የጸዳ ነው። በመተሳሰቡት በመረዳዳት ውስጥ ያለ ግሩፕ ነው። ስድብ ቦታ ላይ እንዳትገኙ፣ እኔንም ወክላችሁ እንዳትከራከሩ። የተለያዩ ቦታዎች ላይ የተለያዩ ሐሳቦች የሚያነሱ ሰዎች ይመጣሉ። አጀንዳ ሲፈጠር እሱ እንዲያርጎ ስለዚህ እንገረን ስለዛ እንገረን ብለው አጀንዳ የሚፈጥሩት ቤታቸውን እያሞቁ ነው። አይድነቃችሁ። ለዛ እኔ በቂ ምላሽ ነው የምሰጠው። አትታገሉ። እናንተ አንተ ኮድ ስጣቸው እንደዛ እንዳይሉ ኮድ አንተ የእኔ ተማሪዎች ያውቃሉ። ምንም ማንንም አይናገሩም። ስራቸው ላይ ነው ሲጀመሩ። ምርቃታቸው ደርሶባቸዋል። ቢዚ ናቸው። ሌሎቹ ሎሚ ምልክት ያደረጋችሁ ግን እኔን የምትሰድቡ ከሆነ ብታነሱት ጥሩ ነው። ሎሚ አድርጎ መሳደብ ይጋጫል። ከቻላችሁ ሎሚ አድርገሽ ለምን ትሳደቢያለሽ? ዓላማውን እየደገፍሽ ምናምን ስትሏት አይ እኔ ልሰልለው ነው የገባሁት የሚሉ ልጆች አሉ። እና ሎሚውን አንሺው። አሁን ስለላው ይብቃ። ታውቀሻል። እኛም ደግሞ እንጠነቀቃለን። ክሊን እያደረግን ነው። በዚህ አጋጣሚ እንደዚህ ምልክት ያደረጉትን ስክሪንሾት አንስተን እነዚህ ሰዎች እኛን አይወክሉንም ብለን እንለጥፋለን። የኛ ዲሲፕሊን ያላቸው በመረዳዳት የሚያስቡ የተቸገረን የሚረዱ በእውቀት ላይ የሚሰሩ ብር ማግኘት የቻሉ እህት ወንድሞችን ይዘን ነው የምንሄደው እና ወደኋላ አንቀርም ለማለት ነው። በዚህ አጋጣሚ ፎሎ ስላደረጋችሁን ያመሰግናለሁ። በላይቭ እገባለሁ ማታ። በዚህኛው ኦልሞስት ወደ 3000 እና 4000 ደርሷል በአንድ ሌሊት ውስጥ። ሎሚ ፋሚሊ እና የመብረቁ ፋሚሊዎች እንዲሁም ፎሎ ያደረጋችሁ ሌሎቻችሁም ከልብ አመሰግናለሁ። ጥያቄ ከሌላችሁ ልውረድ። በቃ ሰራው ነገር አለ። የሚገባ ነው ፎሎ ያደረግን። እናመሰግናለን። በርታ፣ በዚሁ ቀጥልበት። ኒውት እያነሳችሁ ማውራት ትችላላችሁ። እሺ ማሚላ። እሺ እናመሰግናለን። ተስፍሽ ጠንካራ ወንድማችን ስለሆነ የእሱን ፈለግ ይዘን ደግሞ እኛም ከስር እየመጣን ነው። ሻላ እነ መብረቁ ደግሞ ረጅም ጊዜ ቤካ ብራዘሪ ወንድሞቼ፣ ሁልጊዜም እኛ ታዳጊዎች ከታች ያለ ነው ለሀቅ እንድንቆም